ጉዳዩን አንስተው መወያየት የፈለጉት ከፕሮፌሰር ብርሃኑ ነጋ ጋር ነው። እስካሁን ድረስ 3 የቴሌቪዥን ጣቢያዎች ለፕሮፌሰር ብርሃኑ ጥያቄውን አቅርበው በጎ ምላሽ አላገኙ። የቅንጅት መሪ ሆነው እንዲመረጡ ሎቢ ያደረኩት ለፕሮፌሰር ብርሃኑ ነው። እሳቸው ቢሆኑ የተሻለ ነው ብዬ ኢንጂነር ኃይሉን ተቃውሜ ካምፔን አድርጌያለሁ። ይሄን ካምፔን ሳደርግ ደግሞ በግልጽ ነው ያደረኩት። ብዙዎች ግን ከፕሮፌሰር ብርሃኑ ነጋ ጋር ልዩነታቸው የሚጀምረው እዚህ ጋር ነው የሚሉት። በተለይ ከወይዘሪት ብርቱካን ሚደቅሳ ይሄን በቅንጅት ወቅት ለሞቱት ሰዎች ተጠያቂው እኔ እንደሆንኩ አድርገው ነው። ይሄ ትልቅ ክስ ነው። ዝም ብሎ ሊታለፍ የሚችል አይደለም። ሰኞ ዕለት ጥሩምባ መንፋት ተጀመረ። ሰዎች መሞት ጀመሩ። አንዱ ወያኔነታቸውን መደበቂያ መንገድ ነው የሚሉ የኢትዮጵያ ፖለቲካ ላለፉት 30 ዓመታት በርካታ ተዋናዮችን አስተናግዷል። አንዳንዶቹ እንደ ተወርዋሪ ኮከብ ደምቀው ወዲያው ጠፍተዋል። ሌሎቹ ደግሞ በጊዜ ሂደት ተረስተዋል። ነገር ግን ስማቸው ሲነሳ የብዙዎችን ስሜት የሚያነሳሳ፣ ደጋፊን ልብ የሚያሞቅ፣ የተቃዋሚን ቁጣ የሚቀሰቅስ አንድ ስም አለ። አቶ ልደቱ አያሌው። ወደ ጋዜጠኛ ስሜነህ ባይፈርስና ወደ አቶ ልደቱ አያሌው እጅግ አነጋጋሪ ቆይታ ከመሸጋገራችን በፊት ለመሆኑ አቶ ልደቱ አያሌው ማን ናቸው የሚለውን ጥያቄ መመለስ ለዛሬው ውይይት እንደ መነሻ ይሆናል። አቶ ልደቱ አያሌው በኢትዮጵያ ፖለቲካ ውስጥ ስማቸው ሲነሳ መከፋፈልን የሚፈጥር ሰው ናቸው። አንዳንዶቹ የዘመኑ ጥበበኛ ፖለቲከኛ ሲሏቸው፣ ሌሎቹ ደግሞ ተስፋ ያስቆረጠን ከዳተኛ በማለት ይከሷቸዋል። ከወጣትነት ዕድሜያቸው ጀምሮ በፖለቲካ ዙሪት ውስጥ ያለፉት አቶ ልደቱ በተለይም በ1997ቱ ታሪካዊ ምርጫ ወቅት የቅንጅት መስራችና የሕዝብ ተወዳጅ በመሆን ፖለቲካው ማማ ላይ ወጥተው ነበረ። ሆኖም ያን የወሰዱት ፓርላማ የመግባት ውሳኔ ለብዙ ዓመታት በሕዝብ ዘንድ እንዲገለሉና እንዲጠሉ ምክንያት ሆናቸዋል። ልደቱ አያሌው ማን ናቸው? ምንም እንኳን በሚሊዮኖች ቢጠሉም ያመኑበትን ሐሳብ ብቻቸውን ቆሞ ለመከራከር የማይፈሩ እንዲሁም በብሔር ፖለቲከኛና በጽንፈኝነት መካከለኛ መንገድ መኖር አለበት ብለው የሚሟገቱ፣ በተጨማሪ ዛሬ ኢትዮጵያ የገባችበት ምስቅልቅል ከ15 ዓመታት በፊት በጽሑፎቻቸውና በንግግሮቻቸው የተነበዩ ናቸው። የስሜነህ ባይፈርስና የልደቱ አያሌው ቆይታ ምን አዲስ ነገር ይዟል? ጋዜጠኛ ስሜነህ ባይፈርስ ሁሌም ቢሆን በሳልና ቀጥተኛ ጥያቄዎችን በመጠየቅ ይታወቃል። ከአቶ ልደቱ ጋር ያደረገው ቆይታም ከወትሮ የተለየ ነበር። በዚህ ቃለ ምልልስ ላይ አቶ ልደቱ አሁናዊ የኢትዮጵያን ፖለቲካ ቀውስ፣ የሰላም አማራጮችና የገዢው ፓርቲን አካሄድ በዝርዝር ተችተዋል። በቃለ ምልልሱ ላይ የተነሱ ዋና ዋና ነጥቦች፣ አንደኛ፣ የሶስተኛው አማራጭ አስፈላጊነት። አቶ ልደቱ አሁንም ድረስ ኢትዮጵያ ከገባችበትና የእኛና የነሱ ፖለቲካ ለመውጣት በጽንፈኝነትና በለዘብተኝነት መካከል ያለ ሶስተኛ መንገድ ያስፈልጋል ብለው ያምናሉ። ሁለተኛ፣ የሽግግር መንግስት ጥሪ። ሀገሪቱ ካለችበት ጦርነትና ለመረጋጋት ለመውጣት ሁሉንም ማሳታፊ ያደረገ የሽግግር መንግስት መመስረት ብቸኛው መፍትሄ መሆኑን በድፍረት ይናገራሉ። ሶስተኛ፣ የግል ስብዕናና ትችት። ስለተለጠፈባቸው ስም ሲጠየቁ ፖለቲከኛ የሚመዘነው በጊዜያዊ ጭብጨባ ሳይሆን በሐሳቡ ርቀን ነው በሚል ምላሽ ሰጥተዋል። አቶ ልደቱ አያሌው ለምን ይለያሉ? አቶ ልደቱ ከሌሎች ፖለቲከኞች የሚለዩበት በሁለት ምክንያቶች ነው ተብሎ ይታመናል። የትንበያ ችሎታቸው። ብዙዎች እንደሚስማሙት አቶ ልደቱ ከዓመታት በፊት ይመጣል ብለው የተነበዩት የፖለቲካ ምስቅልቅል ዛሬ ላይ በተግባር እየታየ ነው። ይህም የፖለቲካ ነብይ የሚያሰኝ ስም አትርፎላቸዋል። ሁለተኛው የማይናወጥ አቋም። በሺዎች የሚቆጠሩ ሰዎች ቢቃወሟቸውም ድንጋይ ቢወረውሩባቸውም እንኳን ያመኑበትን ሐሳብ ከመናገር ወደ ኋላ አይሉም። ዛሬ አቶ ልደቱ ዳግም መድረኩ ብቅ ብለዋል። ከወትሮ በተለየ ብስለትና ቁጣ የታከለበት ንግግራቸው ለብዙዎቹ አዲስ ጥያቄን እየፈጠረ ነው። ልደቱ ትክክል ነበሩ ወይንስ ዛሬም ሌላ ጨዋታ እየተጫወቱ ነው የሚል። አሁን ቀጥታ ወደ ጋዜጠኛ ስሜነህ ባይፈርስና ወደ አቶ ልደቱ አያሌው አስገራሚ ቆይታ እንወስዳቸዋለን። በኢትዮ አዲስ ዴይሊ ጋር አብራችሁን እንድትቆዩ በትህትና እንጠይቃለን። ይህን መድረክ አቶ ልደቱ ለምን ፈለጉት? እሺ፣ በቅድሚያ ድሉ ስለተሰጠኝ በጣም ከልብ ነው የማመሰግነው። ያው እንደሚታወቀው ከወራት በፊት በማንኛውም የፖለቲካ ጉዳይ በራሴ አሳማኝ ምክንያት ምንም አይነት ተሳትፎም አስተያየትም መስጠት እንደማልፈልግ
መግለጫ ሰጥቼ ነበር እና ከዛ ወዲህ በማንኛውም ወቅታዊ ጉዳይ ተሳትፎ እያደረኩ አይደለም። ያ የሆነበት ምክንያት እንግዲህ ከፓርቲያችን መፍረስ ጋርና እኔም በግሌ አሳማኝ ሆነው ከታዩኝ ጉዳዮች ጋር በተያያዘ ይሄን ማድረግ አስፈላጊ ነው ብዬ በማመኔ ነው። ነገር ግን በዚህ ሁኔታ እያለሁ ላልተወሰነ ጊዜም ቢሆን ራሴን ከፖለቲካ ትግሉ ገለል አድርጌ ባለሁበት ወቅት በጣም በሚያሳዝን ሁኔታ በእኔ ላይ ውንጀላዎች በአደባባይ በቴሌቪዥን፣ በሬዲዮ፣ በቀጥታ ለህዝብ በሚተላለፉ መድረኮች የኔ ፎቶግራፍ ተይዞ በፎቶግራፌ ላይ በጣም አጸያፊ የሆነ ክስ ተጽፎ በህዝብ ፊት የተወገዝኩበት ሁኔታ ነው የተፈጠረው። ይሄን ነገር ንቆ ማለፍ ይቻላል፣ ግን ደግሞ ተወደደም ተጠላም የፖለቲካ ሂደት ውስጥ ነው ያለነው። ለኔም ተቆርቋሪ የሆኑ ወገኖችና ደጋፊዎች አሉ። ስለዚህ ይሄ ጉዳይ ዝም ብሎ መታለፍ የለበትም። ሁኔታውን በአግባቡ የተረዱ የህብረተሰብ ክፍሎች የመኖራቸውን ያህል እስካሁን ድረስ ባሉባልታ ብዥታ ውስጥ ያሉም የህብረተሰብ ክፍሎች አሉ። እነዚህ ሰዎች 13 ዓመት 14 ዓመት በእኔ ላይ ያደረጉት ያሉባልታ ቅስቀሳ አልበቃቸው ብሎ ዛሬ ደግሞ በአገሪቱ አዲስ የፖለቲካ አየር በተጀመረበት ሁኔታ ስለ ፍቅር፣ ስለ አንድነት፣ ስለ ይቅርታ በሚወራበት ዘመን አሁንም ተመሳሳይ አቋም ይዘው መጥተው በእኔ ላይ እንዲህ አይነት ዘመቻ ሲያደርጉ የግድ ወጥቼ መናገር ነበረብኝ። ግን ልናገር የፈለኩት የራሴን ሀሳብ አልነበረም፣ ወይም ብቻዬን ወጥቼ እንደዚህ ልናገር አልነበረም የፈለኩት። እርግጥ ነው ታሪክ ሆኗል የቅንጅት ጉዳይ 13 14 ዓመት ሆኖታል። በአሁኑ ወቅት የቅንጅት ጉዳይን አንስቶ መነጋገርም አስፈላጊ ነው ብዬ አላምንም። በዚህ ረገድ ምን ያስፈልጋል ብሎ የሚያስብ ሰው ቢኖር ትክክል ነው። ግን ደግሞ በአንድ ወገን ፍላጎት ብቻ ይሄ ነገር ሊቆም አይችልም። እኔ አያስፈልግም ብዬ ትቼዋለሁ። በወቅቱ በቂ የሆነ ማስተባበያ ሰጥቼበታለሁ። እውነተኛውን ታሪክ ለህዝብ ለማሳየት ሞክሬያለሁ፣ መጽሐፍ ጽፌ ጭምር። ግን ደግሞ ከሂደት መማር የማይችሉ ባህሪያቸውን፣ አስተሳሰባቸውን መቀየር የማይችሉ ሰዎች ይሄን ጉዳይ አጀንዳ አድርገው ይዘው ከቀጠሉት ምንም ማድረግ አይቻልም። ሳንወድ በግድ በዚህ ጉዳይ ላይ ወጥተን ለመናገር እንገደዳለን። ስለዚህ እኔ ፍላጎቴ የነበረው እንግዲህ ለሁሉም የቴሌቪዥን ጣቢያዎች ባቀረብኩት ጥያቄ በተናጠል እየወጣን ይህን የስም መጠፋፋት ዘመቻ ልንቀጥልበት አይገባም። ይሄን ማድረግ ለራሳችንም አይጠቅምም፣ ለሀገራችንም አይጠቅምም። በተለይ ደግሞ አሁን ሀገራችን ካለችበት አዲስ የፖለቲካ ሁኔታ አንጻር አስፈላጊም አይደለም፣ መቆም አለበት። እንዲቆም ግን ዝም ብለን በተናጠል የምንሰጠው መግለጫ ሊጠቅም አይችልም። ስለዚህ ቁጭ ብለን በቴሌቪዥን ፊት፣ በህዝብ ፊት ጉዳዩን እንወያይበት፣ እንከራከርበት። ጉዳዩን አንስተው መወያየት የፈለጉት ከፕሮፌሰር ብርሃኑ ነጋ ጋር ነው። በየትኛው መድረክ ላይ ነው? አሁን እንግዲህ በተለይ ከ13 ዓመታትም በኋላ ያሉባልታው ዘመቻ አልቆምም ብለውኛል። እንደ ፓርቲ ይሄ አቋም ተይዞ የተወጣበት አደባባይ አለ ቢያስታውሱ። እንግዲህ ዞሮ ዞሮ የመጀመሪያውን ልመልሰውና ስለዚህ በእኔ በኩል እንደዛ አይነት ጥያቄ አቀረብኩ። ከእሳቸው ጋር ቁጭ ብለን እንወያይ፣ እንከራከር። ስለዚህ ህዝቡ እውነታውን እንዲያውቅ እናድርግ። ከዛ በኋላ ቻፕተሩ ይዘጋ። በዚህ ጉዳይ መጨቃጨቅ የለብንም። ያለፈ ችግራችንን እያመጣን የወቅቱን ፖለቲካ መመረዝ የለብንም። አሁን አዲስ አቅጣጫ፣ አዲስ አስተሳሰብ ነው እንዲፈጠር የሚፈለገው። ስለዚህ የእኛን ንትርክም እኔ በእሳቸው ቦታ በሆንና ፕሮፌሰር ብርሃኑን የሚያወግዝ የዛ አይነት ነገር በአባላቶች ወይም በደጋፊዎች ሲስተጋባ ብሰማ እዚያው መድረኩ ላይ ነው ማስተባበለው። ይሄ ትክክል አይደለም፣ ህገወጥነት ነው። ይህን ሰውዬ በዚህ መልኩ ለመክሰስ የሚያስችለን መረጃ የለንም፣ ይህን ልትሉ አትችሉ፣ መቆም አለበት ብዬ ነው የምናገረው። በእንዲህ አይነቱ አቋሜ ነው የምታወቀው። ግን ሊዲንግ የሆነ መሪ የሆነ
ደጋፊዎቻቸው እንደዚህ አይነት መፈክር እንዲያሰሙ የሚያስችል መሪ ንግግር ከተናገሩ በኋላና ዓላማቸውን ካሳኩ በኋላ እኔ ስም አልጠራሁም ማለት ይሄ ትክክል አይደለም። ያለ አግባብ ከኃላፊነት መሸሽ ነው። ይሄ ከኢህአፓ ዘመን ጊዜ ጀምሮ የተለመደ የድርጅታዊ አሰራር ተንኮል ነው። እንደዚህ አይነት ተንኮል አይወጣም። አሁን ህዝቡ ተቀይሯል። ሀገራችን እንድትቀየር ነው የምንፈልገው። ካለፈው መጥፎ የፖለቲካ ባህላችን እንድንወጣ ነው የምንፈልገው። እኔ 26 ዓመት በዚህ ትግል ውስጥ ስቆይ ትልቅ ትምህርት ቤት ነው። ብዙ ነገር ተምሬያለሁ። ብዙ ነገር ተለውጫለሁ። ከዚህ በኋላ በኢትዮጵያ የፖለቲካ ትግል መቆየት ካለብኝ በጎ ነገር ለመስራት ነው። ለአዲሱ ትውልድ እንደዚህ አይነት የፖለቲካ ሴራ ለማስተማር አይደለም መቆየት ያለብኝ። ጤናማ የሆነ የድርድር፣ የመቻቻል፣ የፍቅር ፖለቲካ ኢትዮጵያ ውስጥ እንዲኖር አስተዋጽኦ ለማድረግ ነው መቆየት ያለብኝ። ስለዚህ ባለፈውም ትውልድ በእኛም ትውልድ ሲሰሩ የነበሩ ችግሮች እንዳይቀጥሉ ነው ማድረግ ያለብን። ስለዚህ በዚህ ደረጃ እየቀረበ ያለው ማስተባበያ ትክክል አይደለም። አሁንም ውስጡን በእኔ ላይ ይሄ ዘመቻ እየተካሄደ ነው። ተገቢ አይደለም። ለምንድን ነው ይሄ የሚደረገው? ስለዚህ የሰጡት ምክንያት እውነት ነው፣ ጊዜው ያለፈበት ነው። እኔንም የሚያናደኝ ብዙ የህብረተሰብ ክፍልም የተከፋው ጊዜው ያለፈበትን ከ13 ዓመት በፊት የሆነን ነገር አምጥቶ ዛሬ የፖለቲካ ትርፍ ለማግኘት መሞከር ምን ማለት ነው? አያስኬድም። ብዙ ጊዜ ከቅንጅት ጋር ተያይዞ የተለያዩ ነገሮች እኛ እንረዳችኋለን ለዚህ አትቸገሩ ብለን በወቅቱ ጉለሌ የነበረንን የኢዴፓ ቢሮ ሰጥተን ለመስራችነት የሚያስፈልጋቸውን 1500 ፊርማ በራሳችን አባሎች በየክፍለ ሀገሩ አሰባስበን አስፈርመን ቀስተ ዳመና በፓርቲነት እንዲመዘገብ ትልቅ እርዳታና እገዛ ያደረግነው እኛ ነን። ከገቡ በኋላ ግን ቅራኔው ዋና ሆኖ የቀጠለው የኛና የመኢአድ አይደለም። ይሄን ብለው ከገቡ በኋላ የቀስተ ዳመና ሰዎች እንደ ድርጅት አይደለም። እዛ ውስጥ ያሉ አንዳንዶቹ ግለሰቦች ሁለቱን ፓርቲዎች አዳክመው እነሱ የበላይ ሆነው የሚወጡበትን ስልት ነው የተከተሉት። ለዚህ ስልትም ምንድን ነው ያሰቡት? አንደኛ የመጀመሪያ ኢዴፓን መምታት፣ ኢዴፓን ማዳከም። ኢዴፓን ማዳከም የምንችለው ግን መጀመሪያ መኢአድን ይዘን ነው። ኢዴፓ ከተዳከመ በኋላ ግን መኢአድን እናዳክማለን ብለው ነው የሰሩት። በሂደትም የታየው ይሄ ነው። ቀስተ ደመናን ለማቋቋም የሁሉ ድጋፍ ሲያደርግ የነበረ ፓርቲ በቀስተ ደመና ፓርቲ ግለሰቦች መዳከም የሚችልበት እድል ነበር? በወቅቱ አልነበረም፣ አልተዳከመም። በወቅቱ እስከ መጨረሻው ድረስ በውስጥ በነበረው የፖለቲካ ትግል ሴራቸውን አክሽፈን አሸንፈን ነው መውጣት የቻለው። ጥረታቸው ግን ይሄ ነው የነበረው። የተሳካላቸው ነገር ግን ምንድነው? በአሉባልታ ስማችንን መበከል ግን ችለዋል። እኛና ህዝብን ማቃቃር ችለዋል። በዛ ያሉባልታ ዘመቻ ምንም ጥርጥር የለውም። በተወሰነ ደረጃ እኛ ተሸንፈናል። ምክንያቱም አሉባልታውን እነሱ በሰሩበት መጠን መስራት አልቻለም። ልምዱም የለንም፣ ፍላጎቱም የለንም። እኛን በማዳከም ደረጃ ግን አልቻሉም። አሉባልታው ግን ቀስ በቀስ የመዳከም ውጤት እኛ ላይ እንዲመጣ አድርጓል። ስለዚህ ምንድነው የሆነው? ቀስተ ዳመና ከተቋቋመ በኋላ እዛ ቀስተ ዳመና ውስጥ ያሉ አንዳንድ ግለሰቦች ስራዬ ብለው ወጣት የሆነ የህብረተሰብ ትኩረት የሚስብ ሰው እዛ ውስጥ እንዲገኝ አልፈለጉም። ስለዚህ የኔን የህብረተሰብ ተቀባይነት ማጥፋት ነበረባቸው። የራሳቸውን ተቀባይነት ከፍ ለማድረግ አንዱ ስልት ሆኖ ያየሁት ይሄ ነው። ኮምፒታንት መሆኔ ህብረተሰቡ ሊቀበለው ሊያደንቀው የሚችል ሀሳብ ይዤ መቅረቤ አልወደዱትም። ስለዚህ የኔን ተሰሚነት መቀነስ ነበራቸው። አንዱ ይሄ ነው። ሁለተኛው አዝናለሁ፣ የኢትዮጵያ ሪያሊቲ ስለሆነ የዘረኝነት ችግር ነው። ይሄን የዘረኝነት ካርድ እንደነሱ እኔ ልጠቀምበት ስለማልፈልግ በዝርዝር ምልህ ነገር የለኝም። አንዱ ችግር ግን ይሄ ነው፣ ከማንነቴ ጋር የተያያዘ ነው። ስለዚህ ስለ ኢትዮጵያዊነት ነው የሚያወሩት፣ ስለ አንድነት ነው የሚያወሩት። ኢላማ አድርገው ግን ከዚህ አካባቢ ህብረተሰብ የአስተሳሰብ የበላይነት ያለው ሰው መፈጠር የለበትም ብለው የሚሰሩ መሆናቸውን በዚህ አጠቃላይ ሂደት ውስጥ ተረድቻለሁ፣ አይቻለሁ። ስለዚህ ይህን ጥያቄ በዋናነት መመለስ ያለባቸው ለምንድን ነው የሚለውን እነሱ ናቸው። የኔን ግምት ከጠየቀኝ ግን እሱን ግምት መሰረት አድርገን አሁን እርስዎ ካነሱት ላይ ፖለቲከኛ ሆኖ ስልጣን ቢጠማ ችግር አለ ወይ? ለስልጣን ነው ብዬ አንድ ነው ሀሳብ አለኝ። ስለዚህ ስልጣን ቢጠማቸው ችግር አለ ወይ? አንደኛው ጥያቄው ነው። ሁለተኛው ጥያቄ በተለይ አሁን እርስዎ ሲያነሱት ከነበረው ጋር በተያያዘ መኢአድ
ከዚያ በኋላም ቢሆን ከናንተ ጋር ብዙ ግንኙነት ማድረግ የማይፈልግ መሆኑን ምናልባትም አይደለም መዋሃድ ቀርቶ መነጋገር ሁሉ የማይፈልግበት እድል እንዳለ በስፋት ሲነገር ይሰማልና በዚህ ደረጃ ነው እርሶ በገለጹት አግባብ ነው መኢአድ የነበረው ስፍራ እዛ ፓርቲ ውስጥ? የመጀመሪያው ጥያቄህን ስልጣን ቢጠማቸው ምን ችግር አለው? ምንም ችግር የለው። የፖለቲካ ድርጅት ናቸው፣ ለስልጣን ነው የሚታገሉት። ግን ወደ ስልጣን ለመውጣት የሌላን ሰው ስብዕና የሌላን ሰው የፖለቲካ ማንነት ገለው መሆን የለበትም። ይህ አይነቱ ርካሽ የፖለቲካ አካሄድ መቆም አለበት። ይሄ ለሀገር አይበጅም፣ ለእኛም አይበጅንም፣ እንደ ተቃዋሚም አልበጀንም፣ የትም አላደረሰንም። ሁልጊዜ ተቃዋሚ ሆነን እንድንኖር አሸናፊ እንዳልሆነ ያደረገን ለሀገሩና ለትውልዱም አይጠቅሙም። ቅድም እንዳልኩ አዲሱ ትውልድ ይሄን የተበላሸ የፖለቲካ ባህል አይደለም ከኛ መውረስ ያለበት። አዲስ የፖለቲካ ባህል፣ የመግባባት፣ የመቻቻል፣ የመደራደር የፖለቲካ ባህል ነው መውረስ ያለበት። ስለዚህ ስልጣን ለመያዝ ብለህ ራስን ወደ ስልጣን ለማውጣት ብለህ እንደዚህ አይነት የሴራ ፖለቲካ ማራመድ እሱ ነው ተገቢ ያልሆነው እንጂ ተገቢ ነው። ግን ከዚሁ ጋር የተያዘ አንድ የዘነጋዋት ነገር ወደ መኢአድ ከመመለሴ በፊት ምናልባት ልደቱን እንደውም የጣለው ለራሱ የነበረው የተሳሳተ ግምት ነው። ቀደም ሲል እርሱ የራሱን ግምት ሲያስቀምጡልኝ የነበረኝ ተቀባይነት ወጣትነት አስግቷቸው የሚል ነገር ነግረውኛል እና በዚህ ደረጃ ራሳቸውን በጣም ከፍ አድርገዋል ታበየው ነበር የሚሉ ሰዎችም አሉ። በተሳሳተ መንገድ ራሳቸውን በመረዳታቸው ነው የወደቁት የሚሉ አሉና እዚህም ላይ ሐሳብ ቢጨምሩ። ምንም የማይባል ነገር የለም። ሰው ያኔ ማለት መብት አለው። እኔ የታየኝን የምገምተውን ምክንያት ነግሬሃለሁ። እኔ ታብዬ አላውቅም። እኔ አብሮኝ የሰራ ማንም ሰው ሊመሰክረው የሚችለው ራሴን ዝቅ አድርጌ የበታች አድርጌ ነው በትግሉ ውስጥ የቆየሁት። እኔ በትግሉ ውስጥ ስቆይ በተደረጉ ጠቅላላ ጉባኤዎች ውስጥ በተደረጉ ምርጫዎች ውስጥ ስልጣን ላለመያዝ ላለመመረጥ ነው ጥረት ሳደርግ የምታወቅ። በሁሉም ጉባኤዎች ላይ መሪ ሆኜ ላለመመረጥ ነው ጥረት ሳደርግ የቆየው። ያህያውን ስራ ሰራለሁ አብሮ ነገር ግን ሆኖ ግን ላለመመረጥ ነው የምሰራው ማለት ምን ያህል ይዋጣል? ወይ የፖለቲካ አምቢሽን ይፈልጋል። ወይ ስልጣን የግድ ቁጥር አንድ ስለሆንክ አይደለም። ስልጣን የግድ ስራ አስፈጻሚ ውስጥ ስለገባህ አይደለም። ከዛም በታች ያለ ስልጣን አስተዋጽኦ ልታደርግበት ከፈለግ ጠቃሚ ነው፣ በቂ ነው ብዬ አምናለሁ። ስለዚህ እኔ ሁል ጊዜ ራሴን ነምበር ለማድረግ ሰርቼ አላውቅም። ይሄን ደግሞ ቅንጅትም ውስጥ ሆኜ አሳይቻለሁ። ለቅንጅትም ተመርጬ ሲሄድ የቅንጅት መሪ እንደማልሆን የመጀመሪያ ሐሳብ ያቀረብኩት እኔ ነኝ። ኢንጂነር ኃይሉ የቅንጅት መሪ ሆነው ሲመረጡ እኔ ከኢዴፓ መድህን እና ከመኢአድ መመረጥ የለብን ነው። በእኛ ውስጥ የነበረው ቁርሾ ለቅንጅትም ይተርፈዋል። እኛ ራሳችንን ከዚህ እንውጣና ከአዲሶቹ ፓርቲዎች መሪ እንምረጥ ብዬ የታገልኩ ሰው ነኝ። እንደዛሬው ሳላቃቸውም የቅንጅት መሪ ሆነው እንዲመረጡ ሎቢ ያደረኩት ለፕሮፌሰር ብርሃኑ እሳቸው ቢሆኑ የተሻለ ነው ብዬ ኢንጂነር ኃይሉን ተቃውሜ ካምፔን አድርጌያለሁ። ይሄን ካምፔን ሳደርግ ደግሞ በግልጽ ነው ያደረኩት። ራሴን በምንም ተአምር ለፖለቲካ ስልጣን ኢንጂነር ኃይሉን ተቃውመው ለእሳቸው ካምፔን ሲዘረጉ ይሄ በራሱ ከመኢአድ ጋር የነበረባችሁን ስር የሰደደ ችግር አያመለክትም? እውነት ነው። በግልጽ ነው እኮ ያካሄድኩት። እኛና መኢአድ የፖለቲካ አለመግባባት ውስጥ ነው የነበርነው። አለመተማመን በመካከላችን አለ። ስለዚህ ከሁለት አንዳችን የቅንጅቱ መሪ ከሆነ ይሄ ችግር ለቅንጅቱም ይተርፈዋል። ስለዚህ የሚሻለው ከኛ ውጭ ከሆኑት ከሁለቱ ፓርቲዎች ሊቀመንበር እንምረጥ ብዬ ካምፔን አድርጌያለሁ። በወቅቱ አምኜበት ደግሞም ትክክል ነበር። ሊቀበሉት ግን አልፈለጉም። ፖለቲካዊ ሽምግልናም ነው እየተወጡ የነበረው በዛው። ዞሮ ዞሮ ለማለት የፈለግኩት ምንድን ነው፣ እኔ በማንኛውም መድረክ በኢዴፓም ውስጥ በነበረ ታሪክ ቅንጅትም ውስጥ በነበረ ታሪክ ራሴን ለፖለቲካ ስልጣን ካምፔን አድርጌ አላውቅም። በዚህ ነው የምታወቀው። ፕሮፌሰር መስፍን የጻፉትን አንብበህ ሊሆን ይችላል። ልደቱ መመረጥ የሚፈልገው ቤቱ ቁጭ ብሎ ነው፣ ሎቢ አያደርግም አሉ። ያ አይደለም መስክረዋል እሳቸው። እኔ ግን ቁጭ ብዬ ለመመረጥ ስለምፈልግ አይደለም፣ መመረጡን አይደለም የምፈልገው። ሁልጊዜ ከጀርባ ሆኖ እንደው መስራቱን ነው የምፈልገው። በግፊት ነው፣ በተጽዕኖ ነው፣ በልመና ነው ወደ መሪነት እንድመጣ የምደረገው። ስለዚህ እንደዚህ እያለ እየቀረበ ያለው ትችት የዛው እኔኑ የማስጠላት ያሉባልታ አካል ነው እንጂ በተጨባጭ በመረጃ የተደገፈ አይደለም።
ለቅንጅት መፍረስ ዋነኛው ምክንያት ይመስለኛል እንግዲህ በተለያየ መልክ ያነበብኳቸው ነገሮች እንደሚያሳዩት ውህደትና ማህተምን የተመለከቱ ነጥቦች ይመስሉኛል። በግጭት መልክ የሚነሱት መሰረታዊ ምክንያቱ እሱ ሊሆን መቼም እንደ አንድ የፖለቲካ እንትን በደንብ ለሚገባው ሰው አንድ ማህተም የግጭት ምክንያት ይሆናል ተብሎ አይታሰብም። ከውህደት ጋር ግን የተያዘው መርህ አልተጠበቀም፣ የተለያየ ምክንያት ይነሳልና ለቅንጅት መፍረስ ወይም ደግሞ ለመበታተናችሁ ለልዩነታችሁ መሰረታዊ የሆነው ምክንያት ምን ነበር? አሁን ያልከው የመዋሃዱ ጉዳይ አንድ ምክንያት ነው እንጂ ዋናው ምክንያት አይደለም፣ ወይም ብቸኛ ምክንያት አይደለም። ቅንጅት የፈረሰው በሁለት ምክንያት ነው። አንደኛው በአመራር ብቃት ማነስ ነው። ሁለተኛው በአስተሳሰብ ችግር ነው። ከአመራር ብቃት ማነስ ጋር ቅድም አንስቼልሃለሁ። አሁን በዝርዝር ስለ ኢንጂነር ኃይሉ መናገር አልፈልግም። ምክንያቱም እሳቸው ራሳቸውን መከላከል በሚችሉበት ሁኔታ አይደሉም፣ በዚህ ዓለም የሉ። በዚህ ዝርዝር ሁኔታ ስለሳቸው መናገር አልፈልግም። ግን በአደባባይ ከዚህ ቀደም የተባለ ስለሆነ እኔ እሳቸው መሪ እንዳይሆኑ በድብቅ አይደለም፣ በተንኮል አይደለም፣ በግልጽ አቋም ይዤ ተከራክሬያለሁ። ከመጀመሪያው ቃለ ጉባኤ ላይ ሁሉ እንዲመዘገብ አድርጌያለሁ። እሳቸው የሚሰጡት አመራር ቅንጅትን የትም አያደርሰው፣ ውጤታማ አያደርገውም ብዬ ከነበረኝ መረዳት ተነስቼ ካምፔን አድርጌያለሁ። በግልጽ ነው፣ በተንኮል አይደለም፣ በጀርባ አይደለም ያደረኩት። አንዱ መሰረታዊ ችግር የተፈጠረው ይሄ ነው። የእሳቸው የአመራር ብቃት ማነስ ነው አንዱ ችግር። ሁለተኛው ኮሌክቲቭሊ በጥቅል የነበረው አመራርም የወቅቱን የኢትዮጵያ የፖለቲካ የኃይል አስተላለፍ በአግባቡ ተንትኖ ቅራኔዎቹን በደንብ አውቆ እነዛን ቅራኔዎች ለመፍታት እና የተሻለ ውጤት ለማምጣት ታክቲክና ስትራቴጂውን በአግባቡ አስቀምጦ መስራት የሚችል አይደለም። በዛ ደረጃ ብቃት አልነበረው። ከዚህ ብቃት ማነሱ በመነጨ በርካታ የተሳሳቱ ውሳኔዎችን ወሰኑ። የነዛ ውሳኔዎች ውጤት ነው ቅንጅትን ያፈረሰው። እነዛ ውሳኔዎች ምንድን ነበሩ? አንደኛው ገና መጀመሪያ ወደ ምርጫው ስንገባ በምርጫው የምናገኘው የመጨረሻ ውጤት ምን ሊሆን ይችላል ብለን መገምገም ነበረብን። በእኛ በኩል በዚህ ምርጫ የምናገኘው ውጤት ዘንድሮ መንግስትን ማሸነፍ ሊሆን አይችልም። የምናገኘው ውጤት በቂ የፓርላማ ወንበር እናሸንፋለን፣ አዲስ አበባ ምክር ቤትን በመንግስትነት ደረጃ እናሸንፋለን። ስለዚህ የምናካሄደው ፕሮፓጋንዳ፣ የምናካሄደው ስልት ከዚህ ከምናገኘው ውጤት ጋር የተቃኘና የተዛመደ መሆን አለበት ብለን አጀንዳ አቅርበን እንድንወያይ አድርገናል። ብዙዎቹ የቅንጅት አመራሮች ግን የለም፣ ከዚህ በኋላ ወያኔ ኢትዮጵያ ሊገዛ የሚችልበት እድል የለም፣ ህዝቡ በቃኝ ብሏል፣ ስለዚህ እናሸንፋለን የሚል በፖለቲካል ሎጂክ የማይተነተን አስተሳሰብ ይዘው ነው የቀረቡት። ስለዚህ የኛ ሀሳብ ተሸነፈ። አንዱ የመጀመሪያው ስህተት የተፈጠረው በዚህ ግምገማ ነው። በእኛ በኩል ተጨባጭ የሆኑ ምክንያቶችን ዘርዝረን ማለት ነው። አንደኛ ወደ 130 መቀመጫ አልተወዳደርንም ወረዳ ያኔ። ስለዚህ 130 መቀመጫ ኢህአዴግ አስቀድሞ አሸንፏል። ሁለተኛ የኢህአዴግ ማህበራዊ መሰረቶች ናቸው የሚባሉ ክልሎች አሉ። ትግራይ ክልል፣ አፋር፣ ሶማሌ፣ ቤኒሻንጉል ጉሙዝ፣ ጋምቤላ። እነዚህ አካባቢዎች ምንም ማህበራዊ መሰረት እንደሌለንና ኢህአዴግ እንደሚያሸንፈን ጥርጥር አልነበረም። ውጤቱም የታየው እንደዛ ነው። ሶስተኛ በደቡብና በኦሮሚያ ከኛ በተሻለ ህብረቱ በነ ዶክተር በየነና በነ ፕሮፌሰር መራራ የሚመራው የተወሰቀት እንድናቀርብ ተደረገ። መድረክ ተሰጠን እንድንወያይ እንድንከራከር። እኔ ወደ 13 የሚሆን ገጽ ትንታኔ ያቀረብኩ፣ እሳቸው አንድ ገጽ ተኩል የሚሆን ሀሳባቸውን አቀረቡ። ምንም የተሰጠ ማብራሪያ የለም። በየአካባቢው ስንሄድ ህዝቡ የሚያሳየን ስሜት ወያኔ በቅቶታል፣ እኛን ለመምረጥ ተዘጋጅቷል የሚል እኮ። ውጤቱ ግን ዞሮ እርሱ ያሉት ሆነ። አሁን አንተ የምትለይ በራስህ መረዳት። ከዛ እኮ ውጤቱ ከመጣ በኋላ ነው አሁን እንገባለን አንገባም የተፈጠረው። በሌላ ውጤት ላይ ከምን መነሻ ነው ነው? እንግዲህ ውጤቱ መጣ። ከዛ በኋላ አንገባም የሚል አቋም ተያዘ። ኦኬ መግባት አለብን አለኛ። ሁኔታው አከራካሪ ሲሆን ሌላ እንደገና ሀሳብ መጣ። የሀሳብ ምንድነው? ህዝቡን እንሂድና እንግባ ወይስ አንግባ ብለን እንጠይቀው ተባለ። ይሄንም ተቃወምኛ። ይሄ በየትኛውም የፖለቲካ ታሪክ ተደርጎ ያውቃል። አንድ ጊዜ ሄደን ህዝቡ መርጦናል። ህዝቡ የሰጠን ድምፅ ገብተን እንድናገለግለው ነው። እንደገና ሄደን ሰከንድ ማንዴት ከህዝቡ ልንጠይቅ አይቻልም። ይህ ትልቅ የሆነ የፖለቲካ ስህተት ነው ብለን ተከራከር። አሁንም ቮት ተደረገ። በዚህ ረድ ቮት አድርገው አሸነፉ እነሱ። ሄደን ህዝቡን ማወያየት አለብን። ይሄ ስህተት መሆኑን ቃለ ጉባኤ ላይ እንዲመዘገብ አድርገናል። በወቅቱ ሽንጣችንን ገትረን ተከራክረን እምቢ። ሶስተኛው ስህተት ምንድነው? ለተጨበረበረብን የምርጫ ውጤት የማጣራት ሂደት ውስጥ መግባት አለብን አሉ።
ይሄም ስህተት ነው አለኝ። ለምንድን ነው ስህተት ነው ያለው? ምርጫ ቦርድ ገለልተኛ እንዳልሆነ ባየንበት ምርጫ ባየንበት ሁኔታ ኢህአዴግ አንድ ድምፅ ይዞ ምርጫ ቦርድ አንድ ድምፅ ይዞ ቅንጅት አንድ ድምፅ ይዞ የማጣራት ሂደት ይካሄድ ብሎ መስማማት ምንም ውጤቱ አስቀድሞ የሚታወቅ ገለልተኛ ያልነበረበት ምን ማሳያ አለው? አሁን ባሉኝ መሰረት በየምርጫ ጣቢያው ታዛቢዎች ባቀረብንባቸው የምርጫ ጣቢያዎች የምርጫ ቦርድ ሰዎች ያ ምርጫ ለኢህአዴግ ያደላ እንዲሆን ብዙ ጥረት ሲያደርጉ አይተናል። በመረጃም ሰብስበናል። ያ ምርጫ ቦርድ ፍትሐዊ እንዳልሆነ ለኢህአዴግ የወገነ እንደሆነ ግልጽ የሆነ ተጨባጭ የሆነ መረጃ ነው ነበር። ስለዚህ ይሄ መረጃ ባለበት ሁኔታ እንደገና በዚህ የምርጫ ቦርድ አማካኝነት ማጣራት ውስጥ መግባት እንዳውም ቃል በቃል ነው የተናገርነው። ሌሎቹ በምርጫ ቦታቸውን ያጡ የኢህአዴግ ባለስልጣናት በማጣራት ሰበብ እንደገና እንዲያሸንፉ እድል ነው የምንፈጥርላቸው። ስለዚህ መግባት የለብንም ብለን ተከራከሩ። የለም ማጣራት ውስጥ መግባት አለብን ብለው ተከራከሩ። ይሄ ክርክር ሲነሳ ኢህአዴግ ይሄን ክርክር ይፈልገው አልመሰለኝም። እኔን ኦፊስ ቢሮዬ ውስጥ እንድታገት አደረገ። ታግቼ ነው ፕሮፌሰር ብርሃኑ ምርጫ ቦርድ ሄዶ ይሄን የማጣራት ሂደት መስማማቱንና መፈረሙን በመገናኛ ብዙሃን የሰማሁት። ከገታው ከወጣው በኋላ ሂጄ ጥያቄ አቀረብኩ። ለምንድን ነው ወስናችሁ ነው ወይ እንደ ስራ አስፈጻሚ ይህን ስምምነት የተቀበላችሁት አልኳቸው። እኛ አልተቀበልንም። ስለዚህ እርስዎ የታገቱት ከዚህ ጉዳይ ጋር በተያያዘ ማጣራት ውስጥ አንግባ ስላሉ እንጂ በሌላ ጉዳይ አይደለም። እኔ እገታ ውስጥ ገብቼ ነው ይሄ ጉዳይ በፕሮፌሰር ብርሃኑ በኩል እንዲፈረም የተደረገው። የሚገርመው ሰዎች እገታቸው ኢህአዴግ ያገታቸው ድራማ ነው ወያኔ ላለመሆናቸው ማረጋገጥ ሲፈለግ የሚል ነገር ስለሰማሁ አሁን የሰዎቹ ሐሳብ የሰዎቹ ነው። እኔ እየተናገርኩት ያለሁት የኔን ሐሳብ። ይሄን መቀበል የሚፈልግ ይቀበላል፣ መቀበል የማይፈልግ ያው የራሱ ምርጫ ነው። ማጥራት ዋናው ምክንያቴ ነው ስላሉኝ ነው ማጥራት ስላለ እንግዲህ የሆነውን ነው እየተናገርኩት ያለሁት። 120 ቀን በደህንነት ቁጥጥር ውስጥ ነው የነበርኩት። በየቀኑ 3 እና 4 መኪና ከ9 እስከ 10 የሚሆኑ የደህንነት አባላቶች ናቸው እኔን ከበው ሲያዋክቡኝ ነበር። ምን እንዳይፈጥሩ ነው? እንደሱ ጫና ለመፍጠር ነው። ጫና ፈጥረው በኔ ላይ ቅንጅቱ ትክክለኛ አቅጣጫ ይዞ የሚጠቅሙትን ውሳኔዎች እየወሰነ መሄድ እንዳይችል እኔ ላይ ጫና መፍጠር ስለተፈለገ ነው ይሄው ነው በአንድ በኩል። በሌላ መልኩ ግን እንደዚህ አይነት ያልተገባና ከእርሶ አቅምም ሆነ እያደረጉ ካለው ፖለቲካዊ ተሳትፎ አኳያ በተጋነነ መልክ ይሄንን ማድረግ በራሱ ልደቱ ወያኔ ነው ብሎ በዚህኛው በኩል ያለው አካል እንዲያስብ አያስልም ወይ? ምናልባትስ ኢህአዴግ በራሱ ወያኔ ኖት የሚለውን ነገር ሰርቶቦትስ የቅንጅት መሪዎች እስኪታሰሩ ድረስ ኢህአዴግ እኔን ወያኔ ነው ብሎ ካምፔን አላደረገም። የቅንጅት መሪዎች እስኪታሰሩ ድረስና እኔ ሳልታሰር እስከ ቀር ድረስ ቅድም እንዳልኩ ለ120 ቀን በደህንነቶች ተከብቤ ማዋከብ ውስጥ ነው የነበርኩት። የእሱ አይነት ስልት የተቀየረው የቅንጅት መሪዎች ታስረው እኔ እንዳልታሰር ከተደረገ በኋላ ግን ራሱ የኢህአዴግ አባላት ህዝቡ ውስጥ ገብተው ልደቱን ቀማናችሁ አባል አደረግ ነው እያሉ ቅስቀሳ ማድረግ ጀመሩ። ይሄ ነው የሆነው። መጀመሪያ ግን ተጽዕኖ የተደረገው እንደውም በኢህአዴግ መዋቅር ውስጥ በከፍተኛ ደረጃ አምርረው ይጠሉና ያወግዙ የነበረው እኔ ነው። ይሄን እንዲያደርጉም ደግሞ የሚያስችላቸው እዚህ ላይ ያው ከይቅርታ ጋር እንግዲህ መታወስ ስላለበት ነው። ብዙ ሰዎች ያነሳሉ በዚህ ደረጃ ኢህአዴግስ በእርሶ ጋር ስጋት ካደረበት እውነትም አቅም አሉት፣ ስለዚህ ቅንጅትን የማፍረስ አቅም አሉት የሚሉ ሰዎች አሉ። ይሄን ጥያቄ ማንሳት አይቻልም? ቅንጅት የማፍረስም አቅምም አልነበረኝም፣ ፍላጎትም አልነበረኝም። ሪከርዳችንን ብታይ በዛ የቅንጅት ሂደት ውስጥ ለቅንጅት ጥቅም ቆመን የተከራከር አደጋ ሲገጥመው ቅንጅት መስዋዕትነት እየከፈልን ያዳን ነው እኛ ነው። አንድ ምሳሌ ልንገር። እንግዲህ አሁን የቀስተ ደመናን መቋቋም ጀምሮ ያደረግነውን አስተዋጽኦ ገልጬልሃል። የፓርቲውን ፕላትፎርም ማንፌስቶ በማዘጋጀት በየክርክሩ የተነሱትን ሀሳቦች እያዘጋጁ በማቅረብ ትልቁ ሚና የተጫወትነው እኛ ነው። አብዛኛውን የቅንጅት እጩ ያቀረብነው እኛ ነን። እጩ ማቅረብ ብቻ አይደለም፣ አብዛኛውን የቅንጅት መቀመጫ ያሸነፍነው እኛ ነን። አዲስ አበባ ምክር ቤትን ውሰድ፣ 63% እኛ ብቻችን ያሸነፍነው ኢዴፓ። አዲስ አበባ የነበረውን የፓርላማ መቀመጫ ከ23 ውስጥ 18ቱን እኛ ነን ያሸነፍነው። ኢዴፓ በአጠቃላይ በቅንጅቱ ህይወት ውስጥ ታሸነፉ፣ ግን በቅንጅት ስም ነው። በቅንጅት ስም ምናልባት ኢዴፓ ለብቻው ተወዳድሮ ቢሆንና ቅንጅት ባይኖርስ? በቅንጅትም ስም ቢሆን ህልውናችንን እኮ አተናደል
የሚቀርቡት እጩዎች ከአራቱ ፓርቲዎች አንድ እንዲሆን ነው እንጂ የተስማማ ነው ውህደት ፈጥረን ቅንጅት የሚባል አንድ ውህድ ፓርቲ ፈጥረን አይደለም እኮ። የምርጫ ምልክታችሁ ግን ቅንጅት ነው፣ የቅንጅት እንጂ የኢዴፓ አይደለም። በየትኛው መመዘኛ ብትሄድ በድርጅታዊ ጥንካሬም ነው ከተባለ ከአራቱ ድርጅቶች ድርጅታዊ ጥንካሬ ነበርን እናንተ ናችሁ። ይሄንም አሳይተናል። ብዙ ታዛቢ ብዙ እጩ በማቅረብ ከኛ ጋር የሚወዳደር ፓርቲ አልነበረም። በማስመረጥም ረገድ በሐሳብም ነው ከተባለ የቅንጅትን አስተሳሰብ ማን ያመነጨው? የኢዴፓ ነው። አንድ ቃል ሳይቀነስ በነገራችን ላይ የሌሎቹም ከፍተኛ አመራሮች ይሄን ያምናሉ። አንድ ቃል ሳይጨመር ሳይቀነስ ግን ህዝብ ውስጥ የገባችሁት በቅንጅት ስም ነው። በቅንጅት ስም ነው። ስሙን አይደለም እኮ የመረጠው ህዝቡ አይደል እንዴ? ቅንጅት የሚባል ስም ስለሆነ ሳይሆን የያዘውን አጀንዳ ይዞ ነው። አራቱን አይምሮ ውስጥ ታሳቢ አድርጎ ነው እኮ ዞሮ ዞሮ የያዘውን አጀንዳ ይዞ ነው። የአጀንዳው ፈጣሪ ማን ነው? ድርጅታዊ ጥንካሬውን የፈጠረው ማን ነው? ኦኬ። ከዚህ አንፃር መመዘንና መወዳደር ካለብን እኛ ለቅንጅቱ ፊት አውራሪ ነው የነበረው። በህዝቡ ውስጥ ያለን ስምና የተሰጠን ክሬዲት ግን በዛ አይደለም። ቅንጅቱን ሊፈርስ የተቃረበባቸው ብዙ አጋጣሚዎች ነበሩ። ለምሳሌ መኢአድ ምን አደረገ? የማንኛችን እጩ በየምርጫ ጣቢያው ይቅረብ የሚል ውይይት ስናደርግ መስፈርት አወጣ። ከአራቱ ፓርቲዎች የአንዱ ፓርቲ ብቻ መቅረብ ስላለበት መስፈርት አውጥተን ተደራደር። ስንደራደር 80% እጩ አማራ ክልል እኛ አሸነፍን። ኢዴፓ አሸነፈ 80%። እንግዲህ መኢአድ ከፍተኛ የሆነ ህዝባዊ ተቀባይነት አለ ብሎ የሚያምነው በአማራው ህዝብ ነበር። 80% እኛ አሸነፍን። አዲስ አበባ ቅድም እንዳልኩ ከ23ቱ 18ቱን አሸነፍን። በሁለቱ እኩል ወጣ። ሁለት ብቻ ነው የተሸነፈው። ተደናገጡ። ከዛ በኋላ ምርጫ ቦርድ ሄደው እንግዲህ ፓርቲውን የሚመሩት ኢንጂነር ኃይሉ ናቸው። ምርጫ ቦርድ ሄደው አዲስ ምልክት መርጠው ከዛሬ ጀምሮ ቅንጅት ውስጥ የለንም ለብቻችን ነው የምንወዳደረው ብሎ ማመልከቻ አቀረቡ። ይሄ ኢንፎርሜሽን ከምርጫ ቦርድ መጣል። ቅንጅት ሊፈርስ ተቃረበ። ምንድነው የሆነው? ፕሮፌሰር ብርሃኑና ፕሮፌሰር መስፍን እግራችን ላይ ወድቀው ለምነው ይሄ ቅንጅት መፍረስ የለበት ህዝቡ ተስፋ አድርጓል። ስለዚህ እናንተን ነው ማሸነፍ የምንችለው። መኢአድ የሚጠይቀውን ጥያቄ እንመልስለትና እናንተ ዋጋ ክፈሉና ቅንጅት እናድነዋል። ከህዝብ ፍላጎት የሚበልጥብን ነገር የለም። ለፓርቲ ጥቅም አይደለም እኛ የምንታገለው ብለን እሺ ብለን ተቀበል። 80% ያሸነፍነውን አማራ ክልል 50-50 እንድንካፈል ተደረገ። 50-50 ስንካፈል አንዳንድ ወረዳዎች ላይ ቢኤ ሆልደር የሆኑ የኛ እጩዎች 4ኛ 5ኛ ክፍል በሆኑ አርሶ አደሮች ቄሶች ነው የተተኩት። አዲስ አበባ ላይ ዋና አመራሮች የሚባሉ ወይዘሮ ሶፊያን ሳይቀር ምክትል ሊቀመንበራችንን አስወጥተን አቶ ግዛቸው እንዲተካ ነው ያደረገው። የግድ መውሰድ አለብን ስላሉ አለበለዚያ ከቅንጅቱ እንወጣለን። እንደዚህ አይነት ዋጋ ከፍለን ነው ቅንጅትን ያዳን ነው። እኛ በቅደም ተከተል እናስቀምጣቸው ብለን ብናስብ ማን ነው ያፈረሰው? እንደ ፓርቲም እንደ ግለሰብም ብለው እስኪርሱ ራሱን ያፈረሰው ቅንጅት በአንድ በኩል፣ በሌላ በኩል ደግሞ ከስርዓቱ በመጣበት ጫና ነው። ከስርዓቱ የመጣውን ጫና አንድ ጠንካራ ድርጅት መቋቋም የሱ ኃላፊነት ነው የነበረው። ሊደርሺፕ ግን ያን መቋቋም የሚችል አይደለም። አሁን ህዝቡ አያውቅም። እኛ ቅንጅት ውስጥ የተፈጠረውን ችግር ለመፍታት ቅንጅትን አጠናክረን ማክሲመም ሊያገኝ የሚችለውን ውጤት እንዲያገኝ ስንጥር መጀመሪያ ከቅንጅቱ ማመልከቻ ጽፈው ጥለው የወጡት ፕሮፌሰር መስፍን ናቸው። ምርጫው ከመካሄዱ 3 ወር በፊት ነው የወጡት እሳቸው። አመራሩን አዩት፣ እንደማይሆን ተገነዘቡ። ይሄ ቤት የቅቤ ገበያ ነው፣ ቃል በቃል ነው ማለት የቅቤ ገበያ ነው ብለው ማመልከቻ ጽፈው ቅንጅቱን ጥለው ነው የወጡት። ኦኬ። እኛ ግን ይሄ ግን የቅቤ ገበያ አይመስልም። አሁን የቅቤ ገበያ ነው። ግን እንደ ፓርቲ አመራር የሚጠበቅብህ የቅቤ ገበያም ከሆነ የቅቤ ገበያነቱ ነው ቀርቶ ፓርቲ እንዲሆን መታገል ነው፣ መስራት ነው። ጥለው አይደለም የምትወጣው። እስከ መጨረሻው ድረስ ጥለን አይደለም የወጣን። አሁን ህዝቡ ብዙ ጊዜ ቅንጅትን መጨረሻ ላይ እኛ ጥለን የወጣን ይመስለዋል። አይደለም። እስከ መጨረሻው ድረስ ዴሞክራቲክ በሆነ መንገድ ታግለን ችግሩ እንዲፈታ ነው እንጂ የጣርነው ጥለን አልወጣንም። ተባረርን የወጣነው በሌላቸው ኃላፊነት እኔና አቶ ሙሼን ከቅንጅቱ ከዛሬ ጀምሮ አባረናል ብለው ጥቅምት 17 ቀን መግለጫ ሰጡ። እኛን ሊያባሩ አይችሉም። እኛ የኢዴፓ አባል ነን። ኢዴፓን ወክለን ነው እዛ ውስጥ የገባ ነው። ማባረር ካለበት ሊያባረን የሚችለው ኢዴፓ ነው። ይሄን ካደረጉ በኋላ ነው ተገደን የወጣ ነው። እኛ ቅንጅትን እስከ መጨረሻው ድረስ ጥለን አልወጣንም። ጥቅማችን ሁሉ አሳልፈን እየሰጠን ማለት ነው። ለቅንጅት ውህደት ስምምነት ስንፈራረም እና 4 አመራሮች እንዲመረጡ ሲደረግ የተሰራውን ደባ ህዝቡ ያውቀዋል። ኦኬ። ቅንጅት ውስጥ ያልነበሩ ሰዎች ምንም ጠንካራ የሆነ አመራር ሳይሰጡ ኢንጂነር ኃይሉ መልሰው የቅንጅቱ መሪ እንዲሆኑ ተደርገው ተመረጡ። ምን ያህል የተዝረከረከ አመራር እንደነበረ እየታወቀ በቅንጅቱ ወቅት በምርጫ ወቅት ማለት ነው በ97 ምርጫ እጩም
አባልም አልነበረችም ወይዘሪት ብርቱካን። ምርጫው ካለፈ ከ3 ወር በኋላ ጳጉሜ ውስጥ ነው የቀስተ ዳመና አባል የሆነችው። 15 ቀን ሳይሞላት የቅንጅቱ ምክትል ሊቀመንበር ሆና እንድትመረጥ ተደረገ። ቅንጅት ምርጫ ሲካሄድ እጩ እንዲሆንልን የጠየቅነው ሙሉነህ ኢዩኤል የሚባለው ሰው እጩ እንኳን እንዲሆንልን ስንጠይቀው እኔ 7000 ብር ደሞዝ ነው ያለኝ፣ ይሄን ደሞዝ ላጣ አልፈልግም ያለንን ሰው ጸሐፊ አድርገው ነው ያስመረጡት። ለኔ ሁለተኛ ሊቀመንበር የሚል ምንም ቦታ የሌለው ሚና የሌለው ቦታ እንዲሰጠኝ ነው። ብዙዎች ግን ከፕሮፌሰር ብርሃኑ ነጋ ጋር ልዩነታችሁ የሚጀምረው እዚህ ጋር ነው የሚሉት። በተለይ ከወይዘሪት ብርቱካን ሚደቅሳ ይህን ድርጅታዊ ስራ የሰራው ፕሮፌሰር ብርሃኑ እንደሆነ ምን ጥያቄ የለው። ሎቢ አድርጎ እሱ የሚያዛቸውና የሚያሽከረክራቸው ሰዎች እዚህ ቦታ ተቀምጠው ከኋላ ሆኖ መቆጣጠር እንዲችል ያደረገው እሱ ነው። እኔ ግን በዚህ ጉዳይ ላይ ምንም ቅሬታ አልነበረኝም። ቅድም ነግሬሃለሁ፣ አመራር የመሆን ፍላጎት ስላልነበረኝ ፓርቲ ውስጥም ጠቅላላ ጉባኤ ተካሂዶ ለቅንጅት አመራርነት ተመርጠን ስንላክ ፊልሙ አለ። በምርጫ ዘመቻችንም ቀርቦ አይተው ይሆናል። ዩቲዩብ ላይ አሁን ቀርበን ልታዩ ትችላለህ። እኔን አመራር አድርጋችሁ አትምረጡኝ ብዬ አልቅሼ ነው የለመንኩት። አልቅሼ ስልህ ዝም ብዬ አይደለም፣ እንባ አውጥቼ አልቅሼ ነው የለመንኩት። ሰዎች በእኔ ላይ ባደረባቸው ጥላቻ ቅንጅቱን የሚጎዳ ነገር ከማድረግ ወደኋላ አይሉም። እኔን እዛ ስታስገቡኝ ሰዎች በእኔ ባላቸው ጥላቻ ምክንያት ፓርቲውን የሚጎዳ ነገር ያደርጋሉ፣ አታስገቡኝ ብዬ ነው የለመንኩት። በዚህ ምክንያት ወይዘሪት ብርቱካን ለዛ ቦታ ሲመረጡ አመራሩ ትክክል እንዳልሆነ አውቃለሁ። ቅሬታ ግን አላሰማሁ። ለእኔ የማይገባኝ ቦታ ነው ብዬ ምንም ቅሬታ አላሰማሁ። እንደውም ኮንግራጁሌሽን ብዬ መድረክ ላይ አቅፌ ነው የሳምኳት ብርቱካንን። ምክንያቱም ብርቱካን ወደ ፖለቲካ መድረኩ እንድትመጣ ከማንም በፊት ጥረት አድርጌያለሁ። በወቅቱ የምትገባበት ምክንያት ስላልነበረ ነው። ቅሬታ አልነበረኝም። የተሰራው ስራ ግን ከጀርባ እኔን የማግለልና የማዳከም ድርጅቱን ኢዴፓን ደግሞ ቦታ የማሳጣት ነው የነበረው። እኔ ግን ፍላጎቱም አልነበረኝም ከመጀመሪያውም፣ ተለምኜ ነው። ይሄ ደግሞ በመረጃ የሚታይ ነገር ነው። ዩቲዩብ ውስጥ ገብቶ እዛ ጠቅላላ ጉባኤያችን ውስጥ እንዴት አድርጌ እንደለመንኩ በጫጫታ በግፊት በለቅሶ አመራር ሆነ የግድ መሄድ አለብህ ብዬ እንደተመረጥኩ አለ መረጃው። ስለዚህ በዚህ ደረጃ የሚቀርበው ትችት ያው አሁንም ቢሆን የኔን ስብዕና ለመግደል ለመጉዳት ነው እንጂ እኔ እንደዛ አይነት ሰው ሆኜ አይደለም። እዚህ ጋር ግን አንድ ነገር ደግሞ ላንሳ። ለሎሚ መጽሔት ይመስለኛል አንድ ቃለ ምልልስ ሰጥተዋልና ማናቸው ኢንጂነር ኃይሉ ሻውል በጻፉት መጽሐፍ ላይ ምን ጠቅሰዋል? እሱን ምንጭ አድርጎ ነው መጽሔቱ የጠየቁት። ልደቱ እጅ አውጥቶ ኢንጂነር ኃይሉ ሻውልን አውርዳችሁ እኔን ሹሙኝ ብለዋል የሚል ጥያቄ መጽሔቱ ሲያነሳሉት አንተ ጋዜጠኛ ነህ፣ ሄዳ 5-4ቱን የነበሩ የቅንጅት አመራሮች ጠይቅና 2-3ቱ አዎ ካሉ እኔ ስተተኛ ነኝ ይቅርታ ጠይቃለሁ የሚል ነገር ሰጥተውታል። በዚያ መክኒዮ መሰረት ሁሉም ሰው እርሶ ላይ የሚነሳ ከሆነ እንደ ቡድንም እንደ ፓርቲም የእርሶን ፓርቲ አባላት ጭምር ከፍተኛ አመራሩ ሊያውም በዚህ ደረጃ እርሶ ላይ ተመሳሳይ የሆነ አስተያየት ከሰጡ እነዚህ ሰዎችን ትክክል ናቸው ብለን ነው እንጂ መውሰድ የሚቻለው እርሶን ነው ወይ የሚል ነገር ባነሳ የዋ እንዳያስብለኝ ነው እንጂ በቁጥር አይደለም። አይ ቀደም ሲል ያነሳውትና መክኒዮ ነው። ቅድምም ያልከው እኮ ሁሉም በአንድ ላይ እንዴት እንዲህ ሊሆን ይችላል ብዬ ነው። ሁሉም በአንድ ላይ አይደለም። አንደኛ መረጃ ስህተት ነው። ለምሳሌ ከፍተኛ አመራር ከሆኑት ከኢዴፓ ውስጥ 1-3ቱ ሁሉም አይደለም። 3 ማለት ሁሉም ማለት ከፍተኛ አመራር እንግዲህ እሺ። ከዛ ባሻገር ኢዲሊን ቀስተ ደመና መኢአድም በተመሳሳይ ከሆነ ሲጀመር በዚህ ደረጃ ልዩነት ከነበረ አብራችሁ ቅንጅትን ልትፈጥሩ እንደማትችሉ መገመት ነው። እሺ በመጀመሪያ ደረጃ ኢዴፓ እኔ ያራመድኳቸው አቋሞች ሙሉ በሙሉ የኢዴፓ መድህን ድርጅታዊ ውሳኔዎች ናቸው። በግሌ ወስኜ የማውቀው ነገር የለም። ሪካርድ ነው። ሰዎች ሁልጊዜ ነገሩን ወደ እኔ ማሳበብ ነው የሚፈልጉት። የኔን ስም ማንሳት ነው የሚፈልጉት ፓርቲው ተጠቁ። ምክንያቱም ማጥቃት የሚፈልጉት እኔ ስለሆነ አንድም ከድርጅት ውሳኔ ውጪ የወሰንኩት ነገር የለም። በሁሉ ጉዳዮች ቅድም ባነሳኋቸው ጉዳዮች የድርጅት አቋም የተያዘባቸው ነገሮች ከድርጅት አቋም አፈንግጠው ምናልባት የትምህርት ቤት ጓደኞቻችን የትውልድ ጓደኞቻችን ይበልጡብናል ብለው ኢዴፓን ጥለው የሄዱ ሰዎች አሉ። ማጆሪቲ ግን አይደሉም። በህገ ደንባችን መሰረት እስከ መጨረሻው ድረስ ማጆሪቲ ኖሮት ነው የቀጠለው ኢዴፓ። አንዱ መመዘን ያለበት ይሄ ጉዳይ ነው። ሁሉም የሚለው ፍረጃ ትክክል አይደለም። ቅድም ያነሳው ሐሳብ አለ። ኢንጂነር ኃይሉ ከስልጣን ይውረዱና እኔን ምረጡኝ ብሎ ልደቱ ብሏል። አንደኛ ከኢትዮጵያዊ ባህልም አንፃር ኮመን ሴንስ አለ አይደል? ሰው እንዲህ ብሎ ይጠይቃል? አይጠይቅም። እኔ ምሳሌ አይጠይቅም። ሁለተኛ
ያልከውን ነገር ነው የተናገርኩት። አንድ ሰው ሁለት ሰው ይሄን ልደቱ ብሏል የሚል እዛ ውስጥ የነበረ ሰው ወጥቶ ይናገር፣ እኔ ይቅርታ ጠይቃለሁ ነው ያልኩት። ማስተባበልም አያስፈልገኝም። ሞራሊ ማንም ሰው ይሄን ሊል ድፍረት የለውም። እኔ አንድም ቀን ራሴ ለስልጣን አጭቼ ሎቢ አድርጌ አላቅም። ለዚህ ደግሞ እነ ፕሮፌሰር መስፍን ሳይቀሩ መስክረዋል። የነበረውም ሂደት የሚያሳየው ይሄ ነው። በኢትዮጵያ ታሪክ እኮ ለመጀመሪያ ጊዜ የስልጣን እድሜ በፓርቲ መተዳደሪያ ደንብ እንዲህ ወሰን ያደረግነው እኮ እኛ ነን። ኢዴፓ ሲመሰረት እኮ እኛ መስራቹን መስርተን ኢዴፓን እነ ዶክተር ኃይሉን እነ ዶክተር አድማሱን ከቤታቸው አንኳኩተን አውጥተን አምጥተን የኢዴፓ እኮ መሪ እንዲሆኑ ነው ያደረግነው። ይህን ታሪክ እኮ ሰርተናል እኛ። በህገ ደንባችን መንግስትም አድርጎት አያውቅም፣ ተቃዋሚም አድርጎት አያውቅም። የአንድ ሊቀመንበር እድሜ 2 ተርም ብቻ እንዲሆን 4 ዓመት፣ ከዛ በላይ ግን ከስልጣን መውረድ እንዳለበት ህገ ደንብ አድርገን የደነገግነን። እስካሁን ድረስ ገዢው ፓርቲ እንኳን አልደነገገም። ይሄን ማድረግ ብቻ አይደለም፣ በፓርቲያችን ውስጥ 4 ሊቀመንበሮች በየጊዜያቸው ሲቀያየሩ ማሳየት የቻልን ነው። ለምንድን ነው በስልጣን ጥም አሁን የምንከሰሰው እኛ? በሌለ ፋክት ሲሆን መሸለም ነው የነበረብን አይደል እንዴ? እሺ ምስጋናው ይቅር፣ አድናቆቱ ይቅር፣ ባልዋልንበት እንደዚህ እኛን ማውገዝ ምን ይጠቅማል? ትክክል ያልሆነ ነገር ነው። ስለዚህ ይሄ አንደኛ ሁሉም ተቃውሞም ቢሆን እውነትን አያሳይም። እኔ አላምንም በቁጥር 99% ሊሳሳት ይችላል፣ 1% ትክክል ሊሆን ይችላል። ቁጥር አይደለም ወሳኙ። እኔ ትንሽ እንትን ያለኝ ምንድነው ግርታ የፈጠረብኝ፣ ለምሳሌ ኢዴፓን ውጭ እናቆይና በመኢአድ ሰዎች አንዳንድ ሰዎችና በቀስተ ደመና ሰዎች መካከልም እኮ ልዩነት አለ። እነዚህ ልዩነት ያላቸው ግለሰቦች ጭምር ሳይቀር እርሶ ጋር ሲመጡ ተመሳሳይ አቋም ከያዙ ሁሉም አይደሉም፣ የተወሰኑትም ቢሆኑ ነው። ቀስተ ደመና ውስጥ ሞራል ያላቸው ትክክል አይደለም በኢዴፓ ላይ የሚሰራው ስራ ብለው የተቃወሙ ሰዎች አሉ። በርግጥ መኢአድ ውስጥ እነ ሻለቃ አድማሱን የመሰሉ ሰዎች ትክክል አይደለም። ለምሳሌ መጨረሻ ላይ የውህደት ስምምነት አድርገን ቅድም ያልኩ አመራር መምረጥ ስንጀምር ለመኢአድና ለቀስተ ደመና ጥሩ ቦታዎች እየተሰጡ ኢዴፓ እንዲገለል ሲደረግ ከኛ በላይ የተቃወሙ ሰዎች የቀስተ ደመናና የመኢአድ ሰዎች ናቸው። እንደዚህ ነው የተደረገው። ስለዚህ ሁሉም ናቸው ማለት አይደለም። ወያኔ የሚለው ስም ከየት መጣ? ከዛ አስቀድሞ ግን እንደው በኢዴፓም እንደ ኢዴፓ ከሱ በፊት ግን መመለስ ያለበት ጉዳይ ቅንጅትም እንደ ቅንጅት ተፎካካሪያችሁ ፓርቲው እንግዲህ ገዢው ፓርቲ ነው፣ ኢህአዴግ ነው ስሙ። ብዙ ጊዜ በየመጽሐፍቶቻችሁም ላይ ስትጠቀሙ ማስተውለው ደግሞ ወያኔ የሚል ነገር አለ። በራሱ የትክክል ነው? ትክክል አይደለም። እንግዲህ እኔ በተለያየ ጊዜ አቋሜ ስገልጽ ሰምቶ ይሆናል። እሺ ማንኛውንም ድርጅት ተቃዋሚም ውስጥ ያለ ይሁን ኢህአዴግም ውስጥ ያለ ይሁን ሊጠራ በሚፈልግበት ስም ነው የምጠራው። ሪካርዴን ማየት ትችላለህ፣ የጻፍካቸውን ነገሮች ማየት። በግንቦት ሰባት ስብሰባ ላይ መፈክር ተይዞ የወጣው ውጭ ሀገርም እነ ፕሮፌሰር ብርሃኑ በእኔ ላይ ስም የማጥፋት ዘመቻ ሲያደርጉ በዋናነት ሲያነሱት የነበረው በቅንጅት ወቅት ለሞቱት ሰዎች ተጠያቂው እኔ እንደሆንኩ አድርገው ነው። ይሄ ትልቅ ክስ ነው፣ ዝም ብሎ ሊታለፍ የሚችል አይደለም። ኦኬ ማን ነው ተጠያቂው የሚለውን ነገር በደንብ መነጋገር መቻል አለብን። መነጋገር በመጀመሪያ ደረጃ የቅንጅት ዋና መሪ አልነበርኩም እኔ። ቅንጅት ኮሌክቲቭ የሆነ ደካማም ቢሆን አመራር ነበረው። አንድ ግለሰብ ከዛ ውስጥ ተነጥሎ ተጠያቂ የሚሆንበት ሁኔታ የለም። ይሄ ሰው ነው ድርጅቱን በብቸኝነት ይመራው የነበረው ካልተባለ በስተቀር ቅንጅትን ስንመራ የነበረው እኛ ነን አይደል የሚሉት። እንደውም ትልቁ ሚና የኛ ነው እኮ ያውቃል። ሊያስጨንቆትም የሚገባ ይመስለኛል። ያስጨንቀኛል። ሰውን በመግደል በሰው ህይወት ተጠያቂ ተደርጎ መከሰስን የመሰለ ትልቅ ወንጀል የለም እኮ። ቅንጅት እኮ ፓርቲ ነው። በቃ የቅንጅት ኃላፊዎች ተጠያቂ ነው መጥራት አለበት። እንደዛ ብለው እኮ ሰዎቹ ዝም አላሉ። በአደባባይ መፈክር አጽፈው። ሰው ግን ይሄን ያህል ሞኝ ነው ብለው ያምናሉ? ሞኝ ነው ብዬ አላምንም። በተወሰነ ደረጃ ግን እነዚህ ሰዎች እኮ ትልቅ ሰዎች ናቸው፣ ዶክተሮች ናቸው፣ ፕሮፌሰሮች ናቸው። ከ60 ዓመት በላይ የሆኑ ሰዎች ናቸው። የሚያመልካቸው አንዳንድ ሰው አለ፣ አውቋቸውም ሳያውቃቸውም። አይሳሳትም ብለህ ማለት አትችልም። ሊገምት ይችላል እንደዛ ብሎ የተለየ የተደበቀ ሚስጥር ያለ ይመስለዋል። እንደዛ እንዲመስለውም ተደርጎ ነው ፕሮፓጋንዳው እየተመራ ያለው። በቅንጅት ወቅት የተደረጉ በቅንጅት ጥሪ ተደርጎ እኔ እያለሁ ማለት ነው የተደረገው ሰልፍ ሚያዝያ 30 የተደረገው ሰልፍ ትልቁ ሰልፍ። ሌሊት 11 ሰዓት ነው ለቀስቀሳ የወጣሁት። ልብሴን የመቀየር እንኳን እድል አላገኘሁም። ቲሸርት እንደለበስኩ ነው ስብሰባው ላይ የተገኘሁት። እዛ ላይ እንድናገር አልተፈለገም። በቅንጅት አመራር ህዝቡ ጠይቆ ልደቱ እያለ ሲያጨበጭብ እባክህ ተናገር ተብዬ ተለምኜ 1 ደቂቃ ተናግሬያለሁ። በዛች 1 ደቂቃ የተናገርኩት ህዝቡ በጨዋነት ያለምንም ብጥብጥ
ያለምንም ረብሻ በስነ ስርዓት ወደ ቤቱ እንዲመለስ። ብጥብጥ፣ ረብሻ ልናገኘው የምንችለውን ውጤት ያደናቅፋል። ይሄን የተጀመረ አዲስ ታሪክ ያኮላሻል። በየመድረኩ ሰራምድ የነበረው አቋም ይሄን ነው። አሁን እኔን የሚከሱ ሰዎች ድፍረት ኖሯቸው በዛ ስብሰባ ላይ እንኳን በአካል አልተገኙም። ፕሮፌሰር ብርሃኑ የቅንጅት አመራር ሆኖ በዛ ስብሰባ ላይ አልተገኘም። ገና ብጥብጥ ሊፈጠር ይችላል፣ አደጋ ይደርስብኛል ብሎ ቤቱ ነው የቀረው። እኔ 11 ሰዓት ተነስቼ ነው ያ ስብሰባ ውጤታማ እንዲሆን እየቀሰቀስኩ መኪና ላይ እንዳለሁ ስብሰባው ውስጥ የተገኘሁት። ተገኝቼም ባገኘኋት እድል ስለ ሰላም ነው የሰበኩት። በሰላም ሰው ወደ ቤቱ እንዲመለስ ነው የሰበኩት። ከዛ በኋላ በቅንጅት የተጠራ ስብሰባ አመጽ ወይም ሰልፍ የተደረገው እኛን ከቅንጅት ካባረሩን በኋላ ጥቅምት 17 ቀን እኔና ሙሸን አባረሩ። ይሄ ህገወጥ ድርጊት ስለነበረ ማባረራቸው ኢዴፓ ቁጭ ብሎ ተነጋገረ። ከመስመር ወጥተዋል። የኛን አመራሮች ወኪሎች የማባረር ስልጣን መብት የላቸው። የኛ አመራሮች ደግሞ እዛ በሌሉበት ሁኔታ ኢዴፓ የቅንጅት አካል ሆኖ ሊቀጥል አይችልም። ስለዚህ እነዚህ ነገሮች እስኪስተካከሉ ድረስ ለጊዜው ራሳችንን ከቅንጅት አውጥተናል ብለን መግለጫ ሰጠን። ስላባረሩ እኛን ካባረሩ ከ5 ቀን በኋላ ነው እሳት አትጫጫሩ ጥሩምባ ንፉ ህዝባዊ አመጽ ጥሪ ያደረጉት። ዞሮ ከዚህ አመጽ ጋር ተያይዞ ነው እኮ እነሱ የታሰሩት አይደል? ልመጣልህ እኮ ነው። በዛ አመጽ ምክንያት የተቀናጀ የተደራጀ ጥናት የተደረገበት ዝግጅት የተደረገበት ጥሪ አልነበረም። ሰኞ ዕለት ጥሩምባ መንፋት ተጀመረ። ሰዎች መሞት ጀመሩ። እኛ በዛ ጊዜ ከቅንጅት ተባረናል። ቅንጅት ውስጥ የለን፣ የዚህ ውሳኔ ተጋሪ አይደለም። ይህን መግለጫ ጽፎ ያቀረበው ፕሮፌሰር ብርሃኑ ነው። ይህን ውሳኔ የማይተጋሩት ሰዎች እኮ ልጨርስልህ። ሰዎች መሞት ጀመሩ። የቅንጅትን አመራር ልቅምቅም አድርጎ ኢህአዴግ እስር ቤት ከተታቸው። እኛን ሳያስረን ቀረ። እኛን ሳያስረን የቀረው በእኔ ግምት በሁለት ምክንያት ነው። አንደኛ ለዛ ጥሪ ተጋሪዎች አልነበርንም። ኦልሬዲ ወጥተናል፣ የለንበትም አይደለ? ስለዚህ በዛ ተጠያቂ ሆነ ልንታሰር አንችልም። ሁለተኛ እኛን ማሰር ኢህአዴግ ብልጥ ነው፣ አስፈላጊ ሆኖ አላገኘው። እነሱ በደንብ አድርገው ልደቱ ወያኔ ነው የሚል ፕሮፓጋንዳ ሰርተው ስለነበረ እነ ፕሮፌሰር ብርሃኑ እኔን አስሮ ከህዝቡ ጋር እንደገና ማስታረቅ አልፈለገም። ስለዚህ እነ ልደቱን ተዋልና እነሱን አሰራቸው። ለህብረተሰቡ የኛ አለመታሰር እውነት መስሎ ታየው። እርሶን ማስታረቅ መስሎ ታየው ኢህአዴግ ይመስለኛል። ምክንያቱም ኢህአዴግ የሚያውቀው ድርጅት መንግስት መስርቶ በዚህ ደረጃ እንደ ልጅ ኢህአዴግ አንዳንድ ጊዜ እንደ ተንኮለኛ ግለሰብ ነው የሚያስበው። ይሄን አያደርግም ብዬ ልል አልችልም። አንደኛ የዛ ውሳኔ ተጋሪ አልነበርንም። ሁለተኛ ግን በደንብ ከዛ ቀን በኋላ የተደረገው የኢህአዴግ አባላት በየቦታው እየሄዱ ያደረጉት ቅስቀሳ የሚባለው ነገር እውነት ነው እኮ ልደቱን አባል አደረግነው፣ ማረክናችሁ፣ ምን ትሆኑ እያሉ ነበር ለቅንጅት ደጋፊዎች ይናገሩ የነበሩ እውነት ለማስመሰል። ኢህአዴግ ግን 27 ዓመት አሁንም እየገዛ ነውና እሱ ማሳነስ አይሆንቦትም። አም ሶሪ እኔ ባለኝ 26 ዓመት ተመክሮ ኢህአዴግ አንዳንድ ጊዜ እንደ ተራ ተንኮለኛ ግለሰብ ነው የሚያስበው። ለዚህም ውድቀት ያበቃው ይሄ ነው፣ እንደ መንግስት አይደለም። ብዙ ጊዜ ኢህአዴግን እርሶ በዚህ ደረጃ ከረር ባለ አማርኛ ሲናገሩት አንዱ ወያኔነታቸውን መደበቂያ መንገድ ነው የሚሉ ወገኖች አሉ። አመስግኝም ኢህአዴግ የሰራቸውን ጥሩ ነገር ስናገር ኢህአዴግ ስለሆነ ነው የሚባለው። አቋም ሆኖ በከረረ ሁኔታ አንዳንድ አቋምም ሳራምድ ለማስመሰል ብሎ ነው የሚሉት። እንዲህ አይነት ሰዎች ስማ ልደቱ በኢህአዴግ ተገደለ ቢሏቸው ለማስመሰል ነው የሚሉት። በእርሶ የፖለቲካ ህይወት ላይ ህብረተሰቡ በተሳሳተ መንገድ እርሶን እንዲረዳ ምክንያት ከሆኑ ጉዳዮች መካከል እርሶ በተጠያቂነት ደረጃ ቢያስቀምጧቸው በቅደም ተከተል አሉባልታውን ጨምሮ ማለት ነው እነማን ናቸው? በቅደም ተከተል ሁለት አካሎች ናቸው ወይም ሶስት አካል ልትለው ትችላለህ። የመጀመሪያው ገና ኢዴፓ እንደተመሰረተ ጸረ ኢዴፓ አቋም ይዘው እኔን በህዝብ ለማስጠላት ቅስቀሳ ያደረጉ የተወሰኑ የነጻ ፕሬስ አካላቶች ናቸው። እነዛ የነጻ ፕሬስ አካላቶች ውጭ አገር ካሉ ፓርቲዎች ጋር እየተነጋገሩ አንዳንዶቹም ሰብሲዳይዝ እየተደረጉ ካምፔኑን መጀመሪያ የጀመሩት እነሱ ናቸው። ህብረተሰቡ አንዱ የማይረዳው ነገር ይሄ ነው። ከቅንጅት ምስረታ በፊት ማለት ነው።
ገና በፊት ገና መተን አዲስ የሰላማዊ ትግል ተነሳሽነት ስንፈጥር ፓርላማ አዲስ አበባ ምክር ቤት መቀመጫ በአጭር ጊዜ ውስጥ ማሸነፍ ስንችል ኢህአዴግን የሚሞግት ኢህአዴግን በደንብ አድርጎ ኮርነር የሚያደርግ የክርክር አጀንዳ ይዘን ስንቀርብ የተደናገጡ የፖለቲካ ኃይሎች ያኔ ነው በነዛ ፕሬሶች አማካኝነት በእኛ ላይ ቅስቀሳ የጀመሩት። አንዱ አካል ይሄ ነው ህዝቡ ውስጥ ውዥንብር እንዲፈጠር ያደረገው። ሁለተኛው ቅድም እንዳልኩ ነው በተለይ ቀስተ ዳመና ውስጥ የነበሩ ሰዎች አብዛኛዎቹ እነዚህም ሰዎች ኢህአፓ የነበሩ ሰዎች ናቸው። ታሪካቸው ኢህአፓ ነው። ማንነታቸውም ባህላቸውም ኢህአፓ ነው። ያን ባህላቸውን የቀየሩ ሰዎች አሉ። ቀስተ ዳመና የቅንጅት አባል ከሆነ በኋላ ስርዓቱን አልነበረም ሲታገሉ የነበረው። በእያንዳንዱ ዕለት ሲሰሩት የነበረው ነገር እንደ ድርጅት ኢዴፓን የማፍረስ እንደ ግለሰብ ልደቱን ከፖለቲካ መድረክ የማስወጣት ነው። ሁለተኛው ተጠያቂዎቹ እነሱ ናቸው። ሶስተኛው ኢህአዴግ ነው። ቅድም እንዳልኩህ በተለይ ከቅንጅት አመራሮች መታሰር በኋላ ልደቱ የኛ ሰው ነው የሚለውን ቅስቀሳ በከፍተኛ ደረጃ ያደረጉት የኢህአዴግ አባላቶች ናቸው። የነዚህ ሶስቱ ጥምረት ነው አሉባልታውን የሚያስፋፋው። እኔ ግን እንደው በቤተሰብ ደረጃም ስናይ ለምሳሌ አንድ ቤተሰብ ውስጥ ችግር ሲገባ የመጀመሪያው ተጠያቂዎቹ ባልና ሚስት፣ ከዚያ ወደ ልጆች ሄዶ ከዚያ በኋላ ወደ ጎረቤትም ወደ አማቾችም ነው ሊሄድ የሚገባው። እኔ በተጠያቂነት ደረጃ ራሱ ኢዴፓን ባረክ እና ኢዴፓን ከፍተኛ አመራሮች ባረክ፣ ቀጥሎ መኢአድን እንደዚሁ ቀደም ሲል እርሶም ካነሱት ሀሳብ ተነስቼ ማለት ነው። ከዛ ቀጥሎ ወደ ቀስተ ደመና ሄጄ ሌሎች ግለሰቦችን ባነሳ ትክክል ነኝ አልባልም? ምክንያቱም ቤቶት አልጠራማ። ትክክል ነው። ኢዴፓ ውስጥ የነበሩ ሰዎች ይህን አላደረጉም ለማለት አይደለም። አብዛኛው ማጆሪቲ ኢዴፓ ግን አንድ ሆኖ ነው የቀጠለው። ምክንያቱም ያውቃል እኔ የማራምደው አቋም ማጆሪቲውን የሚመሩ ሰዎች አንዳንዴ እርሶም እንደውም ሲገልጹት ነበር ኢህአዴግ ማለት መለስ ዜናዊ ነው፣ መለስ ዜናዊ ማለት ኢህአዴግ ነው ብሎ ሰዎች ያስባሉ። ኢዴፓ ማለት ዶክተር አድማሱ ገበየው ናቸው ብዬ ባስብ እኮ ልክ ነኝ አይደለም? እሺ ኮሌክቲቭሊ ነው እኛ የምንወስነው። አንዳችን በግላችን የምንወስነው ነገር የለም። ኢዴፓ ውስጥ የነበረው ዲሞክራቲክ ባህሪ ይሄ ነው። ኮሌክቲቭሊ እንወስናለን፣ ኮሌክቲቭሊ እናራምዳለን። እስከ መጨረሻው ድረስ ኢዴፓ የቀጠለው በዚህ መንገድ ነው። ሳይፈርስ የቀጠለው ለዛ ነው። እዛ ውስጥ ግን ደግሞ የዚህ የጎርፉ ሰለባ የሆኑ የኢዴፓ ሰዎች የሉም አይደለም። ከአመራር ጀምሮ አሉ፣ ግን ማይኖሪቲ ናቸው። ለዚህ ነው ትልቁን ክሬዲት ለነሱ ማልሰጠው። ትልቁን ተጠያቂ ነው። መአህድ ውስጥ ሰዎች አሉ በእኛ ላይ ካምፔን ያደረጉ። በደረጃ ስታነጻጽረው ግን እዚህ ግባ የሚባል አይደለም። ለምን መሰለህ? የነሱ ስልት በጣም ግልጽነት ያለው ሲጠሉንም ሲያወግዙንም በመድረክ ወጥተው ነው የሚያወግዙ፣ ከጀርባ አይደለም የሚወጉን። የቀስተ ዳመና ሰዎች ግን ከጀርባ ነው የሚወጉን። ባፋቸው የሚናገሩት ነገር ፕሮፌሰር ብርሃኑ በቅንጅት ወቅት እኔ ቢሮ እገታ ውስጥ ሆኜ ፓስፖርቴን ተቀምጬ ማለት ነው ለንደን ለስብሰባ ተጋብዤ ነበር። ቅንጅትን ወክዬ እንደሄደ በእኔ ምትክ እሳቸው እንዲሄዱ ተደረገ። እኔ ታግቻለሁ፣ ፓስፖርቴ ተቀምጧል። ሄደው ለህዝቡ ምንድን ነው የተናገሩት? ልደቱን በአስቸኳይ ከአገር ውስጥ እንዲወጣ አድርጉት። ከበረከት ጋር ያለው ልዩነትና ቅራኔ ገደብ አልፏል፣ ያስገድለዋል። ስለዚህ ውጭ ሀገር እንዲወጣ ምከሩት ብሎ ነው ለኛ ደጋፊዎች የተናገረው። እዚህ ሀገር ውስጥ ግን ልደቱ ነው መረጃችንን እያሾለከ ለወያኔ የሚሰጠው፣ ልዩ ተልኮ ይዞ ነው የሚሰራው የሚለውን ፕሮፓጋንዳ በአባሎቹ ዘንድ ደግሞ ያሰራጫል። ይሄን የሚያደርገው ሰውዬ እንደገና ከእስር ተፈቶ ውጭ ሄዶ እዛው ለንደን ላይ ተመሳሳይ ጥያቄ ተጠየቀ። ለመሆኑ ልደቱ ወያኔ መሆኑን ታምንበታለህ ወይ ተብሎ ተጠየቀ። መቼ ነው እኛ ያልነው? ህዝቡ እኮ ነው ያለው፣ እኛ አላልነውም። መኢአድ እንዲህ አይነት ፕሮፓጋንዳ አይደለም የሚያደርጉት፣ አያውቁበትም። በግልጽ ነው የሚያወግዙ። ከጠሉ አይ ላይክ ዛት ግልጽ ነው፣ በግልጽ ትጋፈጠዋለህ፣ ከጀርባ አይደለም። ለዚህ ነው እነሱን ቀዳሚ ያላደረጓቸው ማለት ነው። ቅንጅቱ የሚያደርጋቸው ስብሰባዎችና ቃለ ጉባኤዎች ብዙ ጊዜ በኢህአዴግ በሚታማው ኢፍቲን ጋዜጣ ላይ ይወጣል። ይሄ ማን ነው የሚለው እርስ በርስ መጠራጠር ተፈጥሮ ሞባይል ሁሉ አስቀምጣችሁ እስከ መግባት የተደረሰበት ሁሉ መጽሐፉ ላይ ተጠቅሶ በመጨረሻ ግን እስኪ ለብቻችን እንወያይ ተብሎ የአራቱም ሊቃነ መናብርቶች የአራቱም ድርጅት ሊቃነ መናብርቶች ሰሜን ሆቴል ስብሰባ ይዘዋል። እሱም ኢፍቲን ላይ ወጣ። ምንድነው የሆነው? አንዱ የኔን ስም ለማጥፋት ከየት አገኙት ብዬ ነው ታዲያ። ኢፍቲን ከየት አገኙት ልመጣልህ ነው። እሺ አንዱ የኔን ስም ለማጥፋት የተጠቀሙበት ቀስተ ዳመናዎች ምንድነው? ልደቱ ነው ውስጣችን ያለውን መረጃ ለወያኔ እያቀበለ በኢፍቲን ጋዜጣ የሚወጣው እያሉ ቅስቀሳ ማድረግ ጀመሩ። በዛ ምክንያት ስልካችን ሁሉ እያስቀመጥን መግባት ጀመር። መጨረሻ ላይ ይህን ጉዳይ እኔን ለማጥቃት እየተጠቀሙበት እንደሆነ ስለገባኝ ሀሳብ አቀረብኩ። እስቲ
አንዳንድ ውሳኔዎችን እኛን ተውና አራቱ የፓርቲ መሪዎች ለብቻችሁ ሆናችሁ ተነጋገሩና ወስኑ ይሄን ችግር ሊፈታው ይችላል ብዬ ሐሳብ አቀረብኩ። ተቀበሉትና አንድ ሁለት ስብሰባ ሰሜን ሆቴል አራቱ የፓርቲ መሪዎች ተሰብስበው ውይይት አደረጉ። ያም ውይይት በኢፍቲን ጋዜጣ ወጣ። እንዴት ወጣ? ቆይ ልነግርህ ነው። ወጣ። እኔ እስካሁን ድረስ አሁን ይሄ ወጣና ከአራቱ የፓርቲ መሪዎች አንዳቸው ወያኔ ናቸው ብዬ ከስሼ አላውቅም። አላምንም። አራቱም እኔ ንጹህ ሰዎች እንደሆኑ በዚህ ረገድ ማለት ነው የወያኔ ተልኮ እንደሌላቸው ምንም ጥርጥር የለኝም። ይሄን የምልበት ምክንያት አለኝ። እኔ እንደተረዳሁት በዛ ሂደት ሰዎች አይደሉም ያን ጥቆማ የሚያቀርቡት ያን መረጃ የሚያሾልኩት በቴክኖሎጂ ነው እየተሰረቀ ያለው ወይ በተጠመደ ካሜራ ወይ ከኛ አቅምና እይታ በላይ በሆነ መሳሪያ ነው። ይሄ ነገር ሰሜን ሆቴል ነው። አራቱ ሰዎች ናቸው። እኔ አራቱን ሰዎች በዚህ ደረጃ አልጠራጠራቸውም። እነሱ እንደሚሉኝ እኔ እንደዚህ አይነት ሰበብ ፈጥሬ አንድ ወያኔ ነው ልል አልችልም። አይደሉም። አስተሳሰባቸው የፖለቲካ ሴራቸውን አልወደውም። የአመራር ብቃታቸው ትክክል አይደለም ብዬ አምናለሁ። ይህን ስለማመን ግን እኔ እነሱም ወያኔ ናቸው ብዬ ከስቻቸዋለሁ። ለምንድን ነው ይሄን ያልኩበት ምክንያት አንድ ቀን ኢንጂነር ግዛቸውና ዶክተር ያዕቆብ መንገድ ላይ ሲሄዱ ሁለቱ ስለኔ ያወሩትን ነገር ኢፍቲን አወጣው በጋዜጣ ከኔ ማንጂ ስለዚህ ከሁለት አንዳቸው ወያኔ ነው አይመስለኝም። እኔ እና እነሱ ኪስ ውስጥ ሁሉ ወያኔ አለ። በቴክኖሎጂ ነው። ለምን ቴክኖሎጂው እነሱ ኪስ ውስጥ አለ። አሁን ለምሳሌ የቅንጅት ስብሰባ እናደርጋለን አይደለ? የደህንነት መኪኖች መጥተው የቅንጅት ቢሮ ላይ ይቆማሉ ሁሉ ጊዜ። we don't know አሁን ከአቅሜ በላይ ነው። እርግጠኛ ሆኜ ልነግርህ አልችልም። እኔ የሚመስለኝ ወይ የሚጠምዷቸው ካሜራዎች አሉ ወይ ከርቀት ድምጽን መቅረጽ የሚያስችላቸው እሱ መቼም ቀደም ሲል እኮ ነገርኩት ሰሜን ሆቴል ነው ከባለ ይዞታነትም ጋር ተያይዞ እድሉን እንዴት አገኘው የሚለውም ነገር ትንሽ አስቸግሮኝ ነበር። ግን ቴክኖሎጂው ቢያንስ እዛ ቤት ይሁን ኪሱ ውስጥ ግን ቁጭ ብሎ ከሚንቀሳቀሱ ሰዎች ጋርም ይሄን ማላከኩ ትንሽ ራስን ማሸሽ አይሆንም። ዞሮ አንተ ያልከውን ብለሃል። እኔ ግን በቂ መረጃ የለኝም። እከሌ ወያኔ ስለሆነ ነው ይሄን የሚለው ነገር ልል አልችልም። ሌሎች በእኔ ቢሰሩትን ነገር እኔ በሌሎች ላይ ልሰራ አልችልም። ሞራሌም አይፈቅድልኝም። ስለዚህ እኔ የሰው ችግር ነው ብዬ አላምንም። አራቱ ሰዎች እኔ በዛ ደረጃ አልጠረጥራቸውም። ሌላ ጎህ ሲቀድ የፕሮፌሰር ብርሃኑ መጽሐፍ ላይ እርስዎ በተለይ የወቅቱን የኢትዮጵያ የፖለቲካ ሁኔታ የመረዳት የመተንተን ብቃቱን መስክረው ሲያበቁ ከኢህአዴግ ጋር ፊት ለፊት ተጋፍተው የሚሟገቱ መሆኑን የሚያሳዩ የሚያስረዱ ነገሮች መጽሐፋቸው ላይ በግልጽ አስፍረዋል። ያየው ይመስለኛል በደንብ ካነበብኩት ብቆይም። ከዚያ ባሻገር ደግሞ ሌላ እንደዚሁ ለዚህ ጉዳይ ዝግጅት ሳረግ አንድ ያገኘሁት መረጃ ምንድነው ዶክተር ያዕቆብም በተመሳሳይ ለቪኦኤ በሰጡት አንድ መግለጫ ላይ የወያኔዎች እርሶን አስረው ሲገርፎት እና በጣም ሲጋፈጡ የነበረ መሆኑንና የተመለከተ ነገር ወጥቷል። ስለዚህ የእርሶን ወያኔነትና ድብቅ ሴራ የተመለከተ ጉዳይ እነዚህ ሰዎች ጋር አለ ብሎ ማመን አያስቸግርም ወይ? ከጀርባ ነው ቀስተ ደመናዎች የሚወጉኝ ስላሉኝ ነው። እንግዲህ እስካሁን ድረስ እንዳየኸው ዶክተር ብርሃኑም መጽሐፋቸው ላይ ሲጽፉ ሰዎች ይላሉ እያሉ ነው። ሰዎች ይላሉ እንዲህ ይጠረጥሯቸዋል እንዲህ ይሏቸዋል እያሉ ነው የሚጽፉት። እኔ የምከሰው ክስ ካለኝ በቀጥታ ነው የምከሰው። ምክንያቱም ተጨባጭ መረጃ ይዤ ነው የምናገረው። ተጨባጭ መረጃ ከሌለኝ እንደዛ አይነት ነገር ውስጥ አልገባም። ስለዚህ ለኔ ያላቸውን አድናቆት ስለኔ ብቃት ያላቸውን አመለካከት ከፍ አድርገው ይጽፉና ገሎ ማዳን ነው። በሌላ በኩል ደግሞ እኔን በህዝብ ሊያስጠረጥር የሚችሉ ነገሮች ደግሞ ያስተላልፋሉ። ሲያስተላልፉኝ ያናቃለን ብለው አይደለም ሰዎች ይላሉ እያሉ ነው የሚያደርጉት እስካሁን ድረስ። ለዚህ ነው እኮ አሁን ፕሮፌሰር ብርሃኑ አሁን 13 ዓመት ውጭ ሀገር ኖረው ከመጡም በኋላ መማር አቅቷቸው እዛ መድረክ ላይ ስም አልጠራሁም ብለው እንደዚህ አይነት ተራ የማጭበርበር ስልት እኮ የተጠቀሙት እኮ ከዛ ባለመማራቸው ነው እኮ። ስለዚህ የሚፈለገው ምንድነው? ተጨባጭ መረጃ ስለሌላቸው እኔን በገሃድ መክሰስ አይፈልጉም። ውስጡን ግን ህብረተሰቡ የዛ አይነት የተዛባ አመለካከት በኔ ላይ እንዲኖረው ያደርጋሉ። ይሄ ኢትዮጵያ ዋጋ የከፈለችበት የፖለቲካ የተበላሸ ስልት ነው። ላለፉት 50-60 ዓመታት በዚህ አይነቱ የፖለቲካ ስልት ስለመጣን ነው እስካሁን ለዲሞክራሲ መብቃት ያልቻልነው፣ ለመደማመጥ መብቃት ያልቻልነው። ቢያንስ አሁን ይሄን ማቆም እንዴት ያቅተናል? ኢህአዴግ ውስጥ የነበሩ ሰዎች ከስህተታችን ተምረናል ብለው ከዚህ በኋላ
መጠፋፋት ይብቃ፣ መጠላላት ይብቃ ብለው የእርቅ ዘመን ይሁን ብለው የይቅርታ ዘመን ይሁን ብለው የፍቅር የአንድነት ዘመን ይሁን ብለው የሞት ፍርድ የተፈረደባቸውን ሰዎች ሳይቀር ምህረት አድርገው ወደ ኢትዮጵያ ፖለቲካ ገብተው ተሳትፎ እንዲያደርጉ ሲፈቅዱ እንኳን እንዴት ከዚህ መማር አንችልም? ተመሳሳይ የፖለቲካ ሳይክል እንዲቀጥል ለምን እናደርጋለን? አዝናለሁ። እኔ በዚህ ሁሉ ሂደት እርግጥ ነው ብዙ የህብረተሰብ ክፍል እውነታውን ተረድቶታል፣ አውቆታል። ቢያንስ የቅንጅት አመራሮች እስር ቤት ገብተው እኛንን ህገ መንግስቱን በኃይል ለማፍረስ ጥረት ያደረግነው ኢህአዴግ ይቅርታ ያደርግልን ብለው ፈርመው ከወጡ በኋላ አብዛኛው ህብረተሰብ የቅንጅት አመራሮች የሄዱበት መንገድ ስህተት መሆኑን በደንብ ተረድቶታል። በነገርህ ላይ ቅንጅት ከመፍረሱ በፊት ቃል በቃል ነው የነገርናቸው። እናንተ አሁን በምትሄዱበት መንገድ ሄዳችሁ ቅንጅትን ከጥፋት አድናችሁ የኢትዮጵያን ህዝብ ለድል ካበቃችሁት እኛ ተሳስተናል ማለት ነው። ያኔ ተንበርክከን የኢትዮጵያን ህዝብ እኛ ይቅርታ እንጠይቀዋለን። በዚህ መንገድ ሄዳችሁ ግን ራሳችሁንም ቅንጅትንም እንዲፈርስ ካደረጋችሁ ግን ተጠያቂዎቹ እናንተ ናችሁ። ይቅርታ መጠየቅ ያለባችሁ እናንተ ናችሁ አለ። 2 ዓመት አልሞላቸውም ይቅርታ ሲጠይቁ። እርግጥ ነው ፕሮፌሰር ብርሃኑ ውጭ ሀገር ከሄደ በኋላ ያን የይቅርታ ጥያቄና መፈረሙን ሙልጭ አድርጎ ክዶ ተናግሯል። ሌሎቹ አመራሮች እንዳልካዱ አውቃለሁ ተናግረዋል። ዶክተር ኃይሉ አራያ በቪኦኤ ወዲያው ቀርበው መፈረማቸውን ተናግረዋል። የመጀመሪያው ሰው ይቅርታ እንጠይቅ መውጫ በራችን ይሄ ብቻ ነው ብሎ እነ ብርቱካንን ኢንጂነር ኃይሉን ለማሳመን ጥረት ያደረገው ፕሮፌሰር ብርሃኑ ውጭ ሀገር ከሄደ በኋላ ግን ሙልጭ አድርጎ ክዶ ይቅርታ አልጠየቅኩም ያለ ሰው ኦኬ ተገኘ ነው ማለት ይቻላል። ማለት ለህዝብ ነው ይሄ ብቻ አይደለም። በዛ የይቅርታ ጥያቄ ከእስር ቤት እነሱ እንዲወጡ ጥረት ያደረጉ እነ ፕሮፌሰር ኤፍሬም ይስሐቅን እና ኃይሌ ገብረስላሴን በአደባባይ ወጥቶ የተሳደበ ሰው ነው። እኔን ቢሳደበኝ አይገርመኝም። እኔማ የፖለቲካ ሰው ነኝ፣ የፖለቲካ ተቀናቃኝ ነኝ። አሁን ግን ይሄ ስልት የት ያደርሰናል? እኔ በ26 ዓመት ውስጥ የፖለቲካ ሂደቱ እንደ አዲስ ሰው ነው ቀጥቅጦ የወለደኝ። ብዙ ተለውጫለሁ፣ ብዙ ተምሬያለሁ። ኦኬ በብዙ ስህተቶች ውስጥ መሆኑን አመኘ ተቀብያለሁ፣ ጽፌዋለሁ፣ ራሴን ተችቻለሁ። አሁን ማራመድ የምፈልገው ጤናማ ፖለቲካ ነው። ለሀገር ለትውልድ የሚጠቅም ነው። ኦኬ ለራሴ ስሜትና ፍላጎት አይደለም። ስንታገል የሚኖር ነው፣ ስናራምድ የሚኖር ነው። አሁን የመጣው ሁኔታ እንዲመጣ ነው። ለረጅም ጊዜ ዋጋ የከፈል ነው፣ ጥርስ ውስጥ የገባ ነው። ኢህአዴግንም የችግሩ የመፍትሄው አካል አድርገን ማየት አለብን። የኢህአዴግ አባል ድርጅቶችን ሁልጊዜ አሻንጉሊት እንደሆኑ አድርገን መክሰስ የለብንም። በዚህ መልኩ ለእኛ ጥሩ እንዲያስቡ ማድረግ አንችልም። ኢህአዴግ ውስጥ ያሉ ሰዎችም ጥሩ ነገር ሲሰሩ መመስገን አለባቸው፣ መደነቅ አለበት። ይሄም በማለታችን ነው ብዙ ዋጋ የከፈል ነው አይደለም። አሁን የመጣው ግን እነሱንም ለዚህ መድረክ ያበቃቸው ሂደት ግን ይሄ ነው። እነዚህ ሰዎች ወደዚህ አስተሳሰብ በመምጣታቸው ነው። ዶክተር አብይ እና አቶ ለማ ወደዚህ አስተሳሰብ በመምጣታቸው ነው ይሄን እድል ያገኙት። ይሄን እድል ተገኝተው ተጠቅመው መተው ተመልሰው ያን የኢህአፓ የፖለቲካ አዙሪት መቀጠል አለባቸው። ትክክል አይደለም። እኔ ለአንድም ቀን ቢሆን እኔ የኢትዮጵያ ፖለቲካ ውስጥ መውጣት አልፈልግም። ለጊዜው ነው ያቆምኩት። ነገ ከነገ ወዲያ ተመልሼ እንደምመጣ ምንም ጥርጥር የለኝም። በዛ ሂደት ግን በእርግጠኝነት ማበርከት የምፈልገው አዲስ የፖለቲካ ባህል ኢትዮጵያ ውስጥ እንዲፈጠር ነው። መቻቻል እንዲፈጠር ነው። ሌሎች አንዳንድ ያዩዋቸው ሰነዶች ደግሞ ልክ እርሱም አሁን እነዚህን ሰዎች በሚገልጹት ደረጃ እነሱ እስር ቤት ሆነው ፓርላማ በገባችሁ ወቅት እጅግ የተጋነነ ድጋፍ ለኢህአዴግ በመስጠትና ተቋሚዎችን በማሸማቀቅ ሂደት ውስጥ የፖለቲካ አዙሪት ውስጥ እርሱም ገብተው ነበረ። ይሄ በራሱ ያስጠረጥሮታል የሚሉ ሰዎች አሉና አንዳንድ ጊዜ ሁሉም እጁ ላይ ሲገባ ሲደርስበት እንጂ እጁ ላይ ሲገባ የሚያደርገው የፖለቲካ ጌም ነው የሚሉ ወገኖች አሉ። ለዚህ ሀሳብ ቢሰጡበት ፓርላማ ላይ የፖለቲካ ጨዋታ ለመጫወት አይደለም የገባ ነው። ለሀገሪቱ ለህዝቡ የሚጠቅም ህግ ለማውጣት ነው። በዛ ደረጃ ነው አክት ማድረግ ያለብን። ስለዚህ የምንደግፋቸው ነገሮች ሲኖሩ በድብቅ አይደለም በአደባባይ ወጥተን ይህን ነገር መደገፍ አለብን ብለን ተከራክረናል። አንዱ የደገፍነው የኢትዮጵያ ሰራዊት ሶማሌ ውስጥ ያደረገውን ጣልቃ ገብነት ነው። አምነንበት ነው ያደረግነው። ደግሞም ያ ታሪካዊ ውሳኔ ነው። አሁንም አምንበታለሁ። ከዛ ውጭ ግን እውነቱን ለመናገር መወዳደር ካለብን መነጻጸር ካለብን በእኛ መጠን የኢህአዴግን ፕሮግራም የተቸ ሰው አለ ፓርላማ ውስጥ አለ ቢኖሩ እነሱን ጠይቅ ነበር። ያው ይሄ ነው እኮ ችግሩ። ግን ደግሞ በጭፍን ፖለቲካ ማራመድ አንፈልግም። ምክንያቱም አሁን የመጣው አይነት የፖለቲካ አትሞስፌር ኢትዮጵያ ውስጥ እንዲመጣ ዋጋ መክፈል ነበረብን። አርአያ ሆነን መታየት ነበረብን። ስለዚህ ኢህአዴግ የሚሰራቸው ጥሩ ነገሮች ሲኖሩ ህዝብ ይሄን ይለኛል፣ እንዲህ አይነት ስም ይወጣልናል ብለን ሳንፈራ መመስከር ነበረብን። ይሄን ባህል ጀመር ነው እኛ ከጀመር ነው ከ10 ምናምን ዓመት በኋላ ነው አሁን ሁሉም ተቀብየዋለሁ የሚለው ከነ ዶክተር አብይ ጀምሮ ያ
አሁን ስለመቻቻል ስለ ፍቅር ስለ መደመር ፖለቲካ የሚያወራው ሁሉ እኛ ስናወራ እኛን የሚያሳጣ ነበር እኛን እንደ አድርባይ የሚቆጥር ነበር ኦኬ እኛ ግን ዋጋ ከፍለን እዚህ አድርሰናል ይሄን ጉዳይ ክሬዲት የሰጠና አካል የለም በዚህ ትግል ውስጥ 26 ዓመት ማሳለፍ ቀላል አይደለም እኔን ብትወስደኝ ትዳር አልመሰረትኩም ልጅ አልወለድኩም ከማንንም በላይ ሀብታም ነጋዴ ነበርኩ ወደ ፖለቲካ ትግሉ ስገባ አሁን በዛ ደረጃ አይደለሁም አካዳሚክ ውስጥ ገብቼ እንደሌሎች ሰዎች ብማር ውጭ ሀገር ተሰድቼ ወይም ኑሮዬን ባባረር ትልቅ ደረጃ ልደርስ ይችል ነበር ዋጋ ከፍለናል እሺ ምስጋናው ይቅር መደነቁ ይቅር ከዚህ ሁሉ ዋጋ መክፈል በኋላ ግን እንደዚህ አይነት አሉባልታ በእኛ ላይ መወራት አለበት የምንኖርበት ሀገር እንድናጣ የሚደረገው ቅስቀሳ እኮ እንዴ ለሞቱ ሰዎች ከሌ ተጠያቂ ነው ልደቱ ተጠያቂ ነው ብለህ እኮ ቅስቀሳ ስታደርግ ሌላ ነገር እኮ አይደለም ይያልከ ግን ይሄ ታዲያ እንደዚህ አይነት ነገር እኮ ነው ገባኝ እንዲህ አይነት ከባድ ነገር ግን ሲኖር እንደው ይሄን ነገር በሚዲያ አደባባይ ወጥቶ ከመናገር በዘለለ አሁን እርሶ እንዳሉኝ እንደምታው ይሄ ከሆነ የሚመለከተው ተቋም አለ እኮ ይመስለኛልና በዚህ ደረጃም ችግሩን ማየት የለቡትም እንዴ በዚህ ደረጃ ስጋት የሚፈጠር ግን አስራት መስፈን አለበት የሰዎች ስብዕና ያላግባ መወንጀል የለበትም ለህይወትም አደጋ ከሆነ መሆን አለበት ግን እኔ ከዛ በላይ ትልቁን አስተዋጽኦ የምጠብቀው ከሚዲያው እውነቱን ለመናገር 26 ዓመት ሙሉ በእኛ ላይ አሉባልታ የሚያወሩ ሰዎች የመኖራቸውን ያህል 26 ዓመት ሙሉ ባሉባልታ የሚሸበር ህዝብ ለምንድን ነው የኖረው ሁሉም ህዝብ ማለት ያለ እኔ ግን ግራ ይገባኝ ያኔ ስልጣን ሽሚያ ነው እንበል ያኔ ስልጣን ሽሚያ ነው እንበል በእንደዚህ ደረጃ አሉባልታው ሆኖ ከሆነ ምክንያቱም መመለስ የነበረባቸው አካላት ስላልተገኙ የራሴን ድምዳሜ መስጠት ስለማልችል ነው ሆነ እንበልና ያኔ ለስልጣን በሚደረግ ትንቅንቅ ነው ብዬ ላስብ ዛሬ ከ26 ዓመት ከ13 ዓመት በኋላ እርሶ የትኛውን ፓርቲ ውስጥ አሁን የፖለቲካ እንቅስቃሴ ውስጥ ባልሆኑበት ሁኔታ ለምንድን ነው እንደዚህ ሊሆን የቻለው ነው ትንሽ ግራ ያጋባል ለጊዜው ነው ከፖለቲካው የራኩት ነገ ከነገ ወዲያ እመለሳለሁ ብያለሁ በዚህ ደረጃ ስጋት ሆነዋል ማለት ነው አሁን ከውጭ ሀገር ወደ ውስጥ እየመጡ ያሉ ሰዎች የፖለቲካ አጀንዳ ይዘው መምጣታቸው ምንም ጥርጥር የለው ስልጣንን ደግሞ መመኘታቸው ምንም ጥርጥር የለው የዛሬ 2 ዓመት በሚደረገው ምርጫ እንዴት ነው አሸናፊ የምንሆነው የሚለው ቅርምት ውስጥ አሁን ገብተዋል እኔ ወቅቱ አሁን የቅርምት መሆን የለበትም የፖለቲካ ነጥብ ማስቆጠሪያ መሆን የለበትም እኔ አሁን ወቅቱ ብዬ የምለው አንዳችን በሌላችን የፖለቲካ ነጥብ ማስቆጠር አይደለም ያለበት ማሳጣት አይደለም ያለበት ግን ግንቦት እንትንም የሚል ነገር አለ ምርጫው እንደውም ቢራዘምም የሚል ተባብረን ይሄን ሽግግር እንዴት አድርገን እንዳይኮላሽ እናድርገው እንዳይጨናገፍ እናድርገው እንዴት ለኢትዮጵያ ህዝብ ለአንድና ለመጨረሻ ጊዜ ውጤታማ እንዲሆን እናድርገው በሚለው ላይ ተባብረን እንድንሰራ ነው የምፈልገው ለዚህም ነው ራሴን አሁን ከዚህ የፖለቲካ ሂደት ገለል ያደረኩት ይሄ አይነቱ ስካር ስላልጣመኝ ነው ምክንያታዊ ፖለቲካ ቦታ እንደሌለው ያየው ነው ስለ ፍቅር ነው የሚነገረው እውነቱን ለመናገር እንዳሁኑ የተጣላንበት ጊዜ የለም ስለ እርቅ ነው የሚነገረው እውነቱን ለመናገር የመበቀል ፖለቲካ እንዳሁኑ የገነነበት ጊዜ የለም ስለ አንድነት ነው የሚነገረው በተግባር ግን እንዳሁኑ የተለያየንበት ሁኔታ የለም 4-5 ባንዲራ ነው ይዘን እየወጣን ያለን አይደለም ስለ ይቅር ባይነት እየተናገርን ነው በአደባባይ ሰው የሚሰቀልበት ሀገር እያየን ያለን ይሄን ስላየሁ ነው በዚህ የፖለቲካ ጫጫታ ውስጥ እኔ ሚና የለኝም አሁን ህብረተሰቡም ደግሞ ከዚህ ከውጭ የሚመጡ የፖለቲካ ኃይሎችን በራሱ መንገድ እስቲ ይያቸው አሁን ወጥቼ ነኝ ስለ ግንቦት 7 ማቀውን ነገር ሁሉ ልናገር እችላለሁ ለነ ፕሮፌሰር ብርሃኑ ሞራል ላልጨነቅ እችላለሁ ችግር የለብኝም ግን ደግሞ በማወቅም ይሁን ባለማወቅ የሚደግፋቸው ህብረተሰብ ክፍል አለ አይደለም ወጥቼ ይሄን ስናገር ምጎዳው ሞራል አለ እስቲ ይሄ ህብረተሰብ በራሱ መንገድ እነዚህን ሰዎች ቀርቦ ያያቸውና ይወቃቸው እኛ እንዳወቅናቸው ይሄን እድል መስጠት ያስፈልጋል ብዬም ነው ራሴን ገለል ያደረኩት ስለዚህ እነዚህ ሰዎች ልደቱ ነገ ወደ ፖለቲካው ተመልሶ ሊመጣ ይችላል ይሄ አሉባልታ ከተቋረጠ እሱ መልሶ በህዝብ ተቀባይነት ሊያገኝ ይችላል የሚል ስጋት ውስጥ ነው ያላቸው እዚህ ካልኩሌሽን ውስጥ በመግባታቸው ነው በመጀመሪያው ቀን ከኤርፖርት ወጥተው ስታዲየም ላይ ባደረጉት ሰልፍ በድርጅታዊ ስራ የተሰራ ነው ይሄ ሞኝ አይደለም ምን ይገባኛል ሰዎች ያን መፈክር ይዘው እንዲወጡ ካሜራ ላይ እንዲገባ ከመድረክ ያን ሊቀሰቅስ የሚችል የኔ ስም ሊነሳ የሚያስችል መሪ አነጋገር እንዲደረግ ተደርጎ ነው ያ የተደረገው እሺ ይሄ እኔ አሁን እያልኩ ያለሁት ምንድነው አይ አም ሶሪ አሁን ከ13 ከ14 ዓመት በኋላ ስለ ቅንጅት መተናው መነጋገር አልነበረብንም ይሄ ሁሉ መከራ ከታለፈ በኋላ አሁን የተፈጠረው የተሻለ ሁኔታ እንዲመጣ ብዙ ወጣቶች ብዙ ዜጎች ዋጋ ከከፈሉ በኋላ ዛሬ በዚህ ጉዳይ መነጋገር ነበረብን እኔ ያስቀይመኛል በእውነት ብዙም ደግሞ ይሄን ጉዳይ የሚጠየፍ ሰው ይኖራል ግን ማወቅ ያለበት ምንድነው እኔ ተገድጄ ነው ይሄን ጉዳይ እንድናገር የተደረገው ድሮም ቢሆን በምንም ተአምር እንዲህ አይነት ክስ ውስጥ እኔ በራሴ መንገድ ገብቼ አላውቅም
ባልተገባ ሁኔታ ሲከሱኝ ሲነኩኝ መልስ ለመስጠት ነው ሰሰት ነበር። ግን ህብረተሰቡ ሁላችንም የዛ ችግር አካል አድርጎ ያየናል። እኔ ዋናው የሚዲያ ድክመት ነው። ልደቱ ወያኔ ነው ሲባል እንዴት ነው ወያኔ የሆነው? ኢንቨስቲጌቲቭ የሆነ ነገር መስራት አለባቸው አይደል እንዴ? ልደቱ ቅንጅትን አፈረሰ ሲባል እንዴት ነው ያፈረሰው? ልደቱ ለሞቱ ተጠያቂ ነው ሲባል እንዴት ነው ተጠያቂ የሚሆነው? ኢንቨስቲጌቲቭ የሆነ ነገር ሰርታችሁ እውነታውን ለህዝቡ ማድረስ አለባችሁ። ይሄን የሚያደርግ ጋዜጠኛና ተቋም የለም። ስለዚህ ሁሉ ጊዜ አሉባልታ ቦታ አለ። ይሄ ነው። ስለዚህ በነገር ላይ ይሄ ልደቱ ወያኔ ነው የሚባለው ነገር በተደጋጋሚ መልስ ሰጥቼበታለሁ። ኢቭን በቅንጅት ጊዜ በዚህ አጀንዳ ቢሸፍቱ ደብረዘይት ማኔጅመንት ኢንስቲትዩት ውስጥ የቅንጅት አመራሮች ቁጭ ብለን ተነጋግረን ተማምነን የወጣ ነው የፈጠራ አሉባልታ እንደሆነ። ይሄ ማለት እኔ በ26 ዓመቱ ትግል ውስጥ ኢህአዴግ እንደሆን ጥረት አልተደረገም ማለት አይደለም። እኔ እስከ ጠቅላይ ሚኒስትር መለስ ዜናዊ ድረስ ከፍተኛ የሚባሉ የኢህአዴግ ባለስልጣናትን አግኝቼ ያነጋገርኩበት የተወያየሁበት ብዙ ጊዜ አለ። የኢህአዴግ ሰዎች እኔን ሲፈልጉ በማስፈራራት ሲፈልጉ በጥቅም በመደለል ሲፈልጉ በተለያየ ጉዳይ የኢህአዴግ አባል እንደሆን ጥረት አላደረጉም ማለት አይደለም። አርገዋል ማለት ነው። ኦፍ ኮርስ ይሄ መጽሐፌም ላይ እኮ ገልጬዋለሁ። ኦኬ ገልጬዋለሁ። ይሄ ስብሃት ጋር ምናምን ተገናኘ ተብሎ በቅንጅት ወቅት የወጣው ፈጠራ ነው። ግን አሁን አቦይ ስብሃትም ጋር ከቅንጅት መፍረስ በኋላ አቦይ ስብሃት ባይሆንም ሌላ አካል በዚህ ደረጃ ደልሎታል ማለት ነው። ሞክሯል፣ አልተሞከረም ማለት አይደለም። እኔ ግን ያን ሁሉ ሙከራ በራሴ መንገድ አልፌ ነው እዚህ የደረስኩት። ኦኬ ለኢትዮጵያ ሕዝብ መናገር የምፈልገው አንድም ጊዜ እኔ ዓላማዬን ሽጬ ድብቅ አጀንዳ ይዤ ጥቃት እንዲደርስበት ያደረኩት ድርጅትም ግለሰብም የለም። በእርግጠኝነት ነው የምናገረው። ይሄ የፈጠራ አሉባልታ ነው። ይሄ ማለት ግን አሁን ስማቸውን ልጠራቸው ማልችላቸው ሰዎች ሳይቀሩ ብዙ ጥረት አድርገዋል። ኢህአዴግ ለምን አይጠሩም? የሌሎቹን ለምን ይጠሯቸዋል? አሁን እነ ፕሮፌሰር ብርሃኑን በዚህ ደረጃ እያነሷቸው እንደሚናገሩት ሁሉ አሉባልታ እንዳይሆን በኢህአዴግ በኩልም ያሉትን ሲደልሉ የነበሩ ሰዎች አቶ መለስ ዜናዊ ድረስ እኔን አግኝቶ ያነጋገሩ ብዙ ሰዎች አሉ። ምናልባት ያላገኘሁት ሰው አቶ ጌታቸው አሰፋ የደህንነቱ ኃላፊ እንደ ኢትዮጵያ ሕዝብ እንኳን ማግኘትና በመልክም አይቼው አላውቅም እስካሁን ድረስ። ከሱ ውጭ ያሉት ትልልቅ ባለስልጣኖች ስም እኮ የምጠራው ፕሮፌሰር ብርሃኑ ኃላፊነት ወስዷል። ስለዚህ ቢጠረጥሩ እኮ የእሱን ስም ማንሳቴ እኔ በመልመላ ሂደት ውስጥ ከነበሩ እኮ ሰው ቢጠረጥር እኮ ልክ አለው አይደል? ለምን ልክ አለው? ትጠየቃለህ። የፖለቲካ ሰው ነህ አይደል እንዴ? መልሱ ያንተ ነው አይደል እንዴ? አቋሙ ያንተ ነው። ስለዚህ ያ በዛ ጉዳይ ተማርከህ የነሱ አባል ከሆንክና ከሰራህ መጠርጠር አለብህ፣ ወንጀል አለብህ። ከማህተም ጋር የተያዘ መጽሐፎት ላይ ብዙ ጊዜ ማህተሙን ይጋል ነበርም የሚል ነገር ነው ሲጠቅሱ ማየው። ዋናው ምክንያት መኖር አለመኖሩ ሳይሆን ማህተሙ የመደረጉና ያለመደረጉ አይደለም ወይ የሚል ጥያቄ አለ። እርስዎ ግን እኔ ጋር አልነበረም የሚል ይደጋግማሉ። ነገሩን ሂደቱን ሳሳይ እርስዎ ጋር ነገራችን ላይ ማህተሙ እኔም ጋር አልነበረም ብዬ ለማሳየት ሞከርኩኝ እንጂ ቁም ነገሩ እሱ አይደለም። ቁም ነገሩ ማህተም እንድናደርግበት የተጠየቅነው ሰነድ ነው። ምንድነው ያ ሰነድ ነው? ይሄን ብሎ የሚጠይቅ የለም። የሆነው ምንድነው? መስከረም 14 ቀን ውህደት ለመፍጠር ተስማማን። አራቱ ድርጅቶች ውህደት አይደለም የፈጠርነው፣ ውህደት ለመፍጠር ስንስማማ ፕሮሲጀሮች አሉ። ከስራ አስፈጻሚ ጀምሮ እስከ ታችኛው መዋቅር ድረስ ቢሮዎቻችንን፣ ውጭ ሀገር ያሉ የድጋፍ ሰጪ ኮሚቴዎቻችንን፣ ፋይናንሳችንን፣ ፕሮግራማችንን ይህን ሁሉ አዋህደን ስንጨርስ እንዋሃዳለን። ሰርቲፊኬታችንን ያኔ ለምርጫ ቦርድ መልሰን አዲስ ሰርቲፊኬት እንጠይቃለን ብለን ተስማማን። የኢዴፓ ጠቅላላ ጉባኤ የውህደቱን የኢዴፓን ሰርቲፊኬት ለምርጫ ቦርድ የምትመልሱት እና ፓርቲውን የምታከስሙት በተፈረመው ስምምነት መሰረት ውህደቱ ከላይ እስከታች ተፈጽሞ ሲጠናቀቅ ብቻ ነው ብሎ ኃላፊነት ሰጥቶ፣ ስለዚህ መሀል ላይ ገና የውህደቱን ስራ ስንጀምረው ማለት ነው ገና ስራ አስፈጻሚ እንኳን አላቋቋምንም፣ 4 ሰው ብቻ ነው የመረጥነው። መዋሃድ አለብን የሚል ጥያቄ መጣ ከቀስተ ዳመና። ለምንድን ነው የምንዋሃደው? አይ ኢህአዴግ ቅንጅት የሚባል ድርጅት ለ6 ወር ነበር የተቋቋመው፣ ከዚህ በኋላ ህልውና ስለሌለው አላውቀውም እያለ ነው። እውነቱን ነው። ስለዚህ ማድረግ ያለብን አራቱም ፓርቲዎች ይሄን ለ6 ወር የፈጠርነውን ቅንጅት ለሌላ ለ6 ወር እናራስ። ስለዚህ ይህን ጥያቄ ማህተም አድርገን ፈርመን አራቱ ፓርቲዎች ለምርጫ ቦርድ እናስገባ። ይሄ ነው መፍትሄው። ይሄን ካደረግን በኋላ በተስማማነው መሰረት የውህደቱን ሂደት እንጨርሰው። ከጨረስን በኋላ እንዋሃድ አልናቸው። አይሆንም አሁኑ ነው ውህደቱ ባያልቅም
ፈርመን ማህተም አድርገን ለምርጫ ቦርድ ያስገብተን አራቱ ፓርቲዎች ዲዞልቭ መደረግ መፍረስ አለባቸው አሉ። ይሄ ቅድም ያልኩ ዓላማ ስለነበረ ፓርቲው ለምንድነው ፕሮፌሰር ብርሃኑ ይሄን ፓርቲ ለማፍረስ የፈለጉት? ቅድም እንደነገርኩ አዲስ አበባ ምክር ቤት 63% የኛ ነው። ማን ነው ከንቲባ መሆን ያለበት የሚለውን መወሰን የምንችለው እኛ ነን። ኦኬ እኛ ነን። የኛ ውሳኔ ካልተሰጠ በስተቀር ማንም ከንቲባ ሊሆን አይችልም። አንዳንድ ልዩነቶች በመካከላችን ሲፈጠሩ እነዚህ ሰዎች መሯቸው ከቅንጅት ቢነጠሉ የኔ ከንቲባ መሆን አደጋ ውስጥ ይገባል ብለው አሰቡና አስቀድመው ከመስከረም 30 በፊት የቅንጅቱ ህልውና እንዲከስም ፈለጉ። አይሆንም አላቸው። አንደኛ ከተስማማንበት ስምምነት ውጭ ነው። ሁለተኛ ጠቅላላ ጉባኤያችን ወስኖ ከሰጠን ውሳኔ ውጭ ነው። ይሄን ማድረግ አይችልም። ይሄን ደግሞ ያደረግነው በግለሰብ ደረጃ አይደለም። ኢዴፓ መድህን በአመራር ደረጃ ተሰብስበን በማጆሪቲ ወስነን ያሳወቅናቸው አንቀበልም። ስለዚህ ማህተም አድርጋችሁ ህልውናችሁን ካላከሰማችሁ በስተቀር እርምጃ እንወስድባችኋለን አሉ። እንደሱ ብላችሁ ካሰባችሁ ህገወጥነት ነው መውሰድ ትችላላችሁ አልናቸው። እኔና ሙሼን ተባረዋል ብለው መግለጫ ወሰዱ። በማይኖሪቲ በድምጽ የተሸነፉትን ሰዎች ይዘው እናንተ ኢዴፓ መድህንን እንወክላለን በሉና ቅንጅት ጋር ቀጥሉ ብለው እነሱ ይዘው መቀጠል ፈለጉ። ይሄ ህገወጥነት ነው። ስለዚህ ማህተም እንድናደርግ የተፈለገው ሰነድ እዛ ላይ ነው። እዛ ላይ ማድረግ አንችልም፣ ምክንያቱም የውሳኔያችን አካል አይደለም። እንዳናደርግም የወሰነው ደግሞ ፓርቲው ነው፣ ጠቅላላ ጉባኤው ነው የወሰነው። እግረ መንገዱን ግን እርሶም ጋር ባይኖር ግን እንደ አመራር ሊደረግ አይችልም። የተጠቀሙበት ፕሮፓጋንዳ ምንድነው? ልክ ማህተም ልደቱ ማህተም አላደረገም እያሉ በቁንጽል ነው የተጠቀሙበት። ሰውም ደግሞ ለምንድን ነው ማህተም ያላደረገው እያለ ይችላል። ባልገባው ነገር ትልቅ አጀንዳው ነው ነበር። ባልገባው ለዛ ነው በነገሩን ያኔ ሊቀመንበር ሆኜ ስለነበረ የኢዴፓ ማህተም ምን ይጃል ነበር። እህቶ ታዲያ ይሄን ማህተም ለምን አትወረውርላቸው ያሉት ከየት አምጥተው ነው? እሷም የህብረተሰብ አካል ናት። አንዳንዶቹ ቤት ውስጥ ብታየው ነው የሚል ነገር አለ። አንዳንዶች ቤት ውስጥ ብታየው ነው እንጂ ማህተሙን ከየት አምጥተው ነው ለምን አትወረውርላቸው አለች የሚል ነገር ይላል። የኔም እህቶች የፖለቲካ ሰዎች አይደሉም፣ እንደ ማንኛውም ህብረተሰብ ናቸው። ስለዚህ በሄዱበት ያኔ ስራ ቦታም ሲሄዱ መንገድ ላይም ታክሲም ውስጥ ሲገቡ ልደቱ ማህተም አላደርጋለሁ ሲሉ ሰማቸው። መጣችና ይሄን ማህተም ወርውርላቸው ምናምን አለች። ተናዳ ነው እንጂ ማህተሙ እኔ ጋር ኖሮ ቤት ውስጥ ያልታየ ነገር ነው። ጸሐፊም ሆኜ ማህተም እኔ እጅ በነበረበት ሰዓት ቤቴ ውስጥ አይደለም የሚቀመጠው፣ ቢሮ አለን፣ ቢሮ ውስጥ ነው የሚቀመጠው አይደለም። ስለዚህ ማህተም የሰው ቤት ውስጥ ነው እንደሚቀመጠው። ይሄ ሳምሶናይት ፓርቲ አይደለም፣ ትልቅ ድርጅት ነው። ስለዚህ ቤታችን ውስጥ የምናስቀምጥበት ምን ምክንያትም አልነበረም። ግን ዋናው ነገር ቅድም እንዳልከው የማህተሙ ጉዳይ አይደለም። ማህተም እንድናደርግ ፕሮሲጀር አልተጠበቀም ነው ውደቱ። ግን ይሄን በተመለከተ ደግሞ አንድ ወደ ኋላ መለስ ብዬ ላንሳ። ከዚህ ከመአህድ ጋር በተያያዘ ከፕሮፌሰር አስራት መታሰር ጋር ተያይዞ የአመራር ማሟላትን የተመለከተ ጥያቄ እርሶ ሲያነሱ በአንዳንድ ሰዎች ዘንድ ተቀባይነት አጥቶ ከዚያ በኋላ ኢዴፓ ተመሰረተ። ከዚያ ከኢዲዩ ጋር የመዋሃድ ነገር ተፈጠረ። ከዛ እንደዚህ አይነት እርሶ ሲያነሱ እንደነበረው አይነት ተመሳሳይ ፕሮሲጀር ስላልተጠበቀልን ከውህደቱ ተነጥለናል አሉ እና ከውህደቱ ተነጥለናል አላልንም እነ ኢዲዮች። ስለዚህ የዘሩትና ያጨዱት የሚል ነገር ይነሳል። ስለዚህ የሆነ ነገር ቢሉኝ ደስ ይለኛል። ስህተት ነው። ኢዲዩ ጋር ያደረግነው ውህደት ህጋዊ መሰረት የተከተለ ነው። ውህደቱ ተፈጽሞ አንድ ፓርቲ ሆነን ጨርሰናል። ከዛ በኋላ መለያየት አትችልም። መለያየት የምትችለው በህብረት ውስጥ ወይም በቅንጅት ውስጥ ስትሆን ነው። ተዋህድ አንድ ፓርቲ ከሆንክ በኋላ ግን መለያየት የሚባል ነገር የለም። ስለዚህ የግል ኢንተረስት የነበራቸው ሰዎች እንደዛ አይነት አቋም ማራመዳቸውን ሰምቻለሁ። በነገር ላይ በኢትዮጵያ ታሪክ ለመጀመሪያ ጊዜ የአራት ፓርቲ ውህድ ነው ኢዴፓ። የአራት ፓርቲ የኢዴፓ፣ የኢዲዩ፣ የመድህን፣ የኢዳግ የአራት ፓርቲ ለመጀመሪያ በኢትዮጵያ ታሪክ ውህደት ፈጥረን ያሳየ ነው እኛ። ስለዚህ ከተዋሃድክ በኋላ መለያየት የሚባል ነገር የለም። አንድ ፓርቲ ሆናል። አንዳንድ ግለሰብ ግን የራሱን ፍላጎት ሰርቭ ለማድረግ እንደዛ አይነት አጀንዳ ይዞ ወተናል ይልሃል። ምን ማድረግ አይቻልም። ህብረት ውስጥ ስትሆን፣ ቅንጅት ውስጥ ስትሆን ግን ህልውና ስላለ ልትወጣ ትችላለህ፣ መብትህ ነው። ኦኬ። ለዚህም ነው ህብረት ውስጥ ነበርን እኛም ቀደም ብለን ከቅንጅት መመስረት በፊት እኛም መያድም ከህብረቱ ወተናል ያልጣመን ነገር ስላለ። ወደ ኋላ ተመልሰን የኢትዮጵያ የፖለቲካ ማዕበል ያናወጠውን በሚሊዮኖች ልብ ውስጥ ትልቅ ተስፋ ናጭቦ የነበረውን 1997 ዓመተ ምህረት የታሪክ ምዕራፍ እንቃኛለን። ያኔ በመላው ሀገሪቱ የለውጥ ነፋስ ሲነፍስ የኢትዮጵያ ፖለቲካ አዲስ መልክ ይዞ ብቅ ብሎ ነበር። በአንድ በኩል ስልጣኑን ላለማስረከብ የቆረጠው ኢህአዴግ፣ በሌላ በኩል ደግሞ የህዝብን አመኔታ አግኝተው በአጭር ጊዜ የገነኑት እነ ኢንጂነር ኃይሉ ሻውር፣ ብርቱካን ሚደቅሳ፣ ፕሮፌሰር ብርሃኑ ነጋና ፕሮፌሰር መስፍን ወልደማርያም እየተሰባሰቡበት
ቅንጅት ለአንድነትና ለዲሞክራሲ ነበሩ። ታሪካዊ ምርጫ እንዴት ተጀመረ? ለምንስ በውዝግብና በደም መፋሰስ ተጠናቀቀ? ቅንጅት መሪዎች መካከል የነበረው ልዩነትና የድርጅቱ መፈራረስ ሚስጥር ምን ነበር? ዛሬ ኢትዮ አዲስ ዴይሊ ከምርጫ ዋዜማ እስከ ቃሊቲ እስር ቤት የነበረውን እውነተኛ ታሪክና ያልተሰሙ ትንታኔዎችን በስፋት እናቀርብላችኋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የኢትዮ አዲስ ዴይሊ ተከታታዮቻችን ዛሬ የኢትዮጵያ የፖለቲካ ታሪክ ውስጥ የማይረሳ ጠባሳና ትልቅ ትምህርት ጥሎ ያለፈውን የ1997 ዓመተ ምህረት የምርጫ ውዝግብና የቅንጅትን መነሳትና መውደቅ በጥልቀት እንመለከታለን። የ1997 ምርጫ በኢትዮጵያ ታሪክ ለመጀመሪያ ጊዜ የህዝብ ድምፅ ትርጉም አግኝቶ የታየበትና ሚሊዮኖች የሚቆጠር ህዝብ ለለውጥ በነቂስ የወጣበት ነበር። በዚህ ሂደት ውስጥ ግንባር ቀደም ተዋናይ የነበረው ቅንጅት ለአንድነትና ለዲሞክራሲ በአራት ድርጅቶች ጥረት ሲመሰረት በውስጡ የያዛቸው ግለሰቦች የየራሳቸው ጠንካራ ማንነት ነበራቸው። ኢንጂነር ሀሩሽ ሻውር እንደ አንጋፋ ፖለቲከኛና የመላው አማራ ህዝብ ድርጅት መሪ የነበራቸው ተቀባይነት ቅንጅቱን በጽኑ መሰረት ላይ እንዲቆም አድርጎታል። ግርማ ሞገሳቸውና የማያወላውል አቋማቸው ለብዙዎች የጥንካሬ ምንጭ ነበረ። በሌላ በኩል ደግሞ ወጣት ዳኛ የነበረችው ብርቱካን ሚደቅሳ በህግ የበላይነት ላይ ያላት ጽኑ እምነትና ስርዓቱን በድፍረት መጋፈጧ የኢትዮጵያ ሴቶችና ወጣቶች በፖለቲካ ውስጥ ያላቸው ተሳትፎ እንዲያለመልሙ አድርጓል። ፕሮፌሰር ብርሃኑ ነጋ በበኩላቸው የቅንጅቱ የምርጫ ስትራቴጂ አውጪ በመሆን በዘመናዊ መንገድ የህዝብን ልብ የማሸነፍ ጥበብን አሳይተዋል። ፕሮፌሰር መስፍን ወልደማርያም ደግሞ ከሰብአዊ መብት ተሟጋችነታቸው ባሻገር ለቅንጅቱ እንደ ሞራል አባትና የለውጥ መጋቢ በመሆን ትልቅ ድርሻ ነበራቸው። ኢህአዴግ በወቅቱ የከፈተው የዲሞክራሲ በር በመጀመሪያ ሰሞን አስደሳች ቢመስልም የምርጫው ውጤት መገለጥ ሲጀምር ግን ነገሮች መልካቸውን ቀየሩ። ቅንጅት በአዲስ አበባ ላይ ፍጹም ድል ማግኘቱ ሲታወቅና ክልሎችም ላይ ከፍተኛ ውጤት ማምጣቱ ሲሰማ በኢህአዴግ በኩል ከፍተኛ ድንጋጤ ተፈጠረ። ይህንን ተከትሎ የምርጫ ውጤት ማጭበርበር ተፈጽሟል በሚል የቀረበው ክስ በከተማዋ የነበረውን ውጥረት አባባሰው። በወቅቱ የነበረው የፖለቲካ ምህዳር ከቃላት ጦርነት ወደ ደም መፋሰስ ተሸጋገረ። ሰኔና ጥቅምት ወር ላይ የተነሱ ተቃውሞች በመቶዎች የሚቆጠሩ ዜጎችን ሕይወት የቀጠፉ ሲሆን ይህም የኢትዮጵያን የዲሞክራሲ ጉዞ ገደል ውስጥ ከተተው። የቅንጅት መሪዎች በተለይም ኢንጂነር ኃይሉ ሻውር፣ ብርቱካን ሚደቅሳ፣ ፕሮፌሰር ብርሃኑ ነጋና ፕሮፌሰር መስፍን ወልደማርያም በመንግስት ተይዘው ቃሊቲ ወህኒ ቤት ሲወርዱ የህዝቡ ተስፋ ክፉኛ ተመታ። በእስር ቤት በቆዩበት ወቅትም በቅንጅት አመራሮች መካከል የነበረው የስትራቴጂክ ልዩነት እየሰፋ መጣ። ፓርላማ የመግባትና ለመግባት ጥያቄ እንዲሁም የትግል ስልቱ በምን መልኩ መቀጠል አለበት የሚለው ክርክር በአመራሮች መካከል መከፋፈልን ፈጠረ። ይህ መከፋፈል ኢንጂነር ኃይሉ ሻዋርና ፕሮፌሰር ብርሃኑ ነጋ የተለያዩ የትግል መስመሮች ላይ እንዲቆም አደረጋቸው። ኢንጂነር ኃይሉ በቆራጥነት የያዙትን የህዝብ ድምፅ ካልተከበረ ፓርላማ አንገባም የሚለው አቋም በወቅቱ የነበረው የፖለቲካ አየር ያሟሟቀ ቢሆንም በሌላ በኩል ደግሞ የፖለቲካ መፍትሄን የሚሹ ወገኖች የትግል ስልቱን አጥብቀው ተቹት። ብርቱካን ሚደቅሳ ከስር ከተፈታች በኋላ በጽናቷ ቀጥላ ድጋሚ ለእስር ብትዳረግም የቅንጅት አንድነት ግን ሊመልስ በማይቻል ሁኔታ ተናጋ። በመጨረሻም ይህ ትልቅ የህዝብ ንቅናቄ የነበረው ድርጅት በውስጥ ሽኩቻና በመንግስታዊ ስልታዊ ጫና ምክንያት ፈራረሰ። የ1997 ዓ.ም ምርጫ በኢትዮጵያ ፖለቲካ ውስጥ ትልቁን ጠባሳ ጥሎ ያለፈ ቢሆንም ዛሬ ድረስ የፖለቲካ ፓርቲዎች እንዴት መደራጀት እንዳለባቸው፣ ህዝባዊ አመኔታ እንዴት መጠበቅ እንደሚቻልና የአመራሮችን አንድነትና ለትግል ስኬት ምን ያህል ወሳኝ እንደሆነ ትልቅ ማስተማሪያ ሆኖ ያገለግላል። ኢህአዴግ በወቅቱ በኃይል ስልጣኑን ቢያስቀጥልም በህዝብ ዘንድ የነበረው ቅቡልነት ግን ክፉኛ የተሸረሸረበትና ለቀጣዩ የለውጥ ትግል መነሻ የሆነበት የታሪክ ምዕራፍ ነበረ። የኢትዮ አዲስ ዴይሊ ተከታታዮቻችን ስለ ቅንጅትና ስለ ምርጫ 97 ስናወራ የድርጅቱን ውስጣዊ መዋቅርና በወቅቱ የነበረውን የህዝብ ስነ ልቦና በዝርዝር መመልከት ይኖርብናል። ቅንጅት ለአንድነትና ለዲሞክራሲ ሲመሰረት አራት የተለያዩ የፖለቲካ መስመሮች ያላቸው ድርጅቶች በአንድ ጥላ ስር መምጣታቸው ለኢትዮጵያ ፖለቲካ አዲስ ክስተት ነበረ። ይህ ጥረት በተለይም አዲስ አበባና
በዋና ዋና የክልል ከተሞች የነበረው ተቃዋሚ ኃይል በአንድ ድምፅ እንዲናገር አስችሎታል። የኢንጂነር ኃይሉ ሻውል የመላው አማራ ሕዝብ ድርጅት የነበረው ሰፊ መዋቅርና ፕሮፌሰር ብርሃኑ ነጋ ቀስተ ደመና የነበረው የከተማ ምሁራን ድጋፍ ተዳምሮ ቅንጅትን የአጭር ጊዜ ግዙፍ ድርጅት አደረገው። ቅንጅት የምርጫ ምልክት የነበረው ሁለት ክፍት እጅ በወቅቱ የሰላምና የፍቅር ምልክት ተደርጎ የተወሰደ ሲሆን በየቤቱና በየመኪናው ላይ ተለጥፎ ይታይም ነበር። ይህም ኢህአዲግ በኩል ትልቅ ስጋት ፈጥሮ ነበር። ምክንያቱም ኢህአዲግ ከዚህ ቀደም እንዲህ ያለ የተቀናጀና ህዝብን ስሜት የገዛ ተቃዋሚ ገጥሞት ነበር። የምርጫው ዕለት ግንቦት 7997 ዓመተ ምህረት በኢትዮጵያ ታሪክ ታይቶ በማይታወቅ ሰላማዊና የሰለጠነ የምርጫ ሂደት የታየበት ቢሆንም ከምርጫ ማግስት ጀምሮ የሰሙት መግለጫዎች ግን ተስፋ አስቆራጭ ነበሩ። ጠቅላይ ሚኒስትሩ አቶ መለስ ዜናዊ በወቅቱ የአስቸኳይ ጊዜ አዋጅ በማወጅ ሰላማዊ ሰልፍ መከልከላቸው፣ የጸጥታ ኃይሉን በቀጥታ በቁጥጥር ስር ማድረጋቸው የቅንጅት መሪዎችን ክፉኛ አስቆጣ። ኢንጂነር ኃይሉ ሻውል አንዶቻቸው ምርጫው በግልጽ ተጭበርብሯል ብለው ሲከራከሩ፣ በቅንጅት ውስጥ የነበሩ ፕሮፌሰር ብርሃኑ ነጋና ዶክተር ብርሃኑ መዋ ደግሞ ድርድርና በዲፕሎማሲያዊ መንገድ መፍትሄ እንዲፈለግ ይመክሩ ነበር። ይህ በቅንጅት ውስጥ የታየው የአመራር ስልት ልዩነት ለድርጅቱ መዳከም ትልቁ ምክንያት ሆነ። ምክንያቱም አንድ ወገን የህዝብ ድምፅ ተሰርቋል አንደራደርም ሲል፣ ሌላኛው ወገን ደግሞ ያለንን ድል ይዘን ወደ ፓርላማ ገብተን ትግሉን መቀጠል አለብን የሚል አቋም ይዘው ነበር። በመጨረሻ የቅንጅት አመራሮች በሙሉ ቃሊቲ ታስረው በነበረበት ወቅት የውጭ ሀገር ዲፕሎማቶችና የሀገር ሽማግሌዎች በመካከላቸው ገብቶ የነበረውን ሽምግልና ኢህአዲግ ለራሱ የፖለቲካ ትርፍ ተጠቀመበት። መሪዎቹ ከስር እንዲፈቱ የተፈረመው ሰነድ በራሱ ሌላ ውዝግብ ፈጠረ። ምክንያቱም ጥፋተኝነታቸውን አምነው ይቅርታ ጠየቁ የሚለው የኢህአዲግ ፕሮፓጋንዳ በቅንጅት ደጋፊዎች ዘንድ ግራ መጋባትን ፈጥሮ ነበር። ወይዘሪት ብርቱካን ሚደቅሳ ከስር ከተፈታሽ በኋላ ይቅርታው ተገዶ የተደረገ ነው በማለቷ በድጋሚ ለስር መዳረጓ የቅንጅት የትግል መንፈስ ሕያው ቢያደርገውም ድርጅቱ ግን በሕጋዊ መንገድ እንዲፈርስ ተደረገ። አንድነት ለዲሞክራሲ ለፍትህ ፓርቲ አንድነት የተመሰረተው ከዚህ ከቅንጅት ፍርስራሽ ቢሆንም የ1997ቱን አይነት ወጥ የሆነ ጥንካሬ ማምጣት አልቻለም ነበር። የቅንጅት ታሪክ የሚያስተምረን ትልቁ ቁም ነገር የኢትዮጵያ ፖለቲካ ውስጥ ጠንካራ ተቃዋሚ አደረጃጀት ከሌለ የግለሰቦች ዝናና የዝም ስሜት ብቻውን ዘላቂ ለውጥ ማምጣት እንደማይችል ነው። ውድ የኢትዮ አዲስ ዴይሊ ተከታታዮቻችን ዛሬ ዝግጅታችን የ1997ቱን የታሪክ ማህደር እንዲህ በዝርዝር ተመልክተነዋል። ያ የታሪክ ጥፋት፣ ያ የታሪክ ምዕራፍ ዛሬ ድረስ ለኢትዮጵያ ፖለቲካ ትልቅ ትምህርት ሆኖ የሚጠቀስ ነው። የኢንጂነር ኃይሉ ሻውል ጽናት፣ የወይዘሪት ብርቱካን ሚደቅሳ ወጣትነትና ድፍረት፣ ፕሮፌሰር ብርሃኑ ነጋ ስልታዊ ጉዞና የፕሮፌሰር መስፍን ወልደ ማርያም የሞራል የበላይነት በታሪካችን ውስጥ ትልቅ ቦታ አላቸው። ምንም እንኳን ቅንጅት ቢፈርስና የምርጫው ውጤት በውዝግብ ቢጠናቀቅም በኢትዮጵያውያን ልብ ውስጥ የተዘራው የለውጥ ዘር ግን መቼም አይጠፋም። እናንተስ ይህን ታሪካዊ ክስተት፣ ይህን ታሪካዊ የታሪክ ጥፋት ላይ ያላችሁ እይታ ምንድን ነው? የዛሬ ትንታኔያችን ምን አዲስ ነገር አስተማራችሁ? አስተያየቶቻችሁን ከስር በኮሜንት መስጫው ላይ እንድታጋሩን በትህትና እንጠይቃለን። እንዲሁም በቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የኢትዮ አዲስ ዴይሊ ቤተሰብ ይሆኑ ዘንድ የዛሬው ፕሮግራማችን በዚሁ አበቃ። በሚቀጥለው ጊዜ በሌላ መሳጭ ታሪካዊ ትንታኔ እስክንገናኝ ድረስ ሰላም።